የፍርሃት ዋንጫ ቢኖር ይቀድመኛል ነበር መስከረም it's amazing ክላስ ውስጥ ፕሬዘንተር ከተባለ ፌንት ያደርጋል በዚህ ሌቭል መብላታችን መጠጣታችን ተደግፌ ነው መራመድ እውነት ይሄንን የፈጠረ ኢንሲደንት ይኖር ይሆን በህይወቱ ውስጥ ከየት መጣ ይሄ ፍርሃት ህይወቴን ስመለከት ሁለት ቦታ ተከፈለ በጣም ፈጣን የነበረው ጫወት የነበረው ችግር ያልነበረበት ዳንኤልና ከዛ ፈሪ ነው ከፍርሃት በፊት በጣም ደፋር ነበር ዳንኤል አያሌው የኒውሮ ሊንጉስቲክ ባለሙያ ቻርተር ሰርቲፋይድ አካውንታንት በማኔጅመንት ቴክኖሎጂ ዘርፎች ከአሜሪካና እንግሊዝ ሀገር ዩኒቨርሲቲዎች የማስተርስ ዲግሪ በተለያዩ ሀገራት የስራና የጉዞ ልምድ ያለው ሲሆን የልባም ማኔጅመንት ኮንሰልታንሲ መስራችና ባለቤት ነው። በዛሬው ፕሮግራማችን ከአቶ ዳንኤል ጋር ቆንጆ ቆይታ አድርገናልና ተጋበዙልን። ይህንን ቻናል ሰብስክራይብ በማድረግ ለወዳጅ ዘመዶ በማጋራት ቤተሰብ ይሁኑ። መልካም ቆይታ። ኦኬ ዛዛች ቦታ ነገሮች የተቀየረች ቦታ ጋር ሄጅ አጥንተኝ ደረስክባት ኢንትረስቲንግ የመጨረሻ የገባሁበት ቀን ነው ወጣው አራመቶ ሰብስቧል በጣም አንቤ ነበር አነብ ነበር በተለይ ስለተቆመ ለራሴ ችግር መፍታት ቢል ያላነበት የለም ያችን መድረክ ሳገኝ ለባሙነቱ ሳገኝ ወጣ ለምንና ከራስ ሰዎቻቸው ብቻዋሉ ተናገር ያላቀም ስላችሁ እንደ አንተማ በምን ማለት ያትመስል ተናገር ይኖርከው እና በመጨረሻ ጊዜ ፈራውባት ጊዜ አትቀርሚያች ቀርና እንፍ ይቻላል ወይስ መጋፈጥ አሁን የነበረኝ መረዳት ምንድነው ሁሉም ሰው ይፈራል ሰው ጀግና የሚባለው ማይፈራ ሰው ሳይሆን ፍርሃቱን የሚያሸንፍ ሰው እየፈራህ ነው የምትወጣው ወይስ ኮምፕሊትሊ ታጠፋዋለህ አቶ ዳንኤል ስለመጣ በጣም ደስ ብሎኛል አመሰግናለሁ ስለጋበሽ ኦኬ ሶ ለመጀመሪያ ያህል እንግዲህ ዳንኤል ማን ነው ምንድነው የምትሰራው የሚለው እንደው ለተመልካቾቼ ትንሽ ራስን ብታስተዋውቅልን መልካም ዳንኤል ማን ነው የሚለው ካቲን ከፓርቲ ያቀ መሰለኝ ከምንድነው የምትሰራው የሚለው ምንድነው የምትሰራው ኖርማሊ አሁን የምሰራው ማኔጅመንት ኮንሰልተንሲ ነው የማማከር ስራ ማለት ነው ስለዚህ ራሴ ፈርም አለኝ የማማከር ስራ የሚሰራ ማኔጅመንት በዛ ውስጥ በዋናነት የምጠቀምበት ሜቶዶሎጂ አለ ሄሌት ያለ ሜቶዶሎጂ NLP የሚባል ወይም ኒውሮ ሊንጉስቲክ ፕሮግራሚንግ ስለዚህ ሌላ ምናልባት ፐርሰናል ላይፍ ሌላ አባት ነኝ ባለትዳር ነኝ እንግዲህ እነዚህ ነገሮች አሉ ጠቅላላ አድርጌ በዚህ መንገድ ልገልጸው እችላለሁ በጣም አሪፍ እንግዲህ ወደ ኋላ አስፈላጊ ከሆነ እንመለስበታለን ሶ NLP ላይ ነው የምትሰራው በጣም በስፋት ማለት ነው የተለያዩ ስልጠናዎችንም ትሰጣለህና እስቲ ለተመልካቾች ቀለል ባለ ቋንቋ NLP ምንድነው NLP እንግዲህ ኒውሮ ሊንጉስቲክ ፕሮግራሚንግ ቃል ነው ሲያጠር ነው NLP ምንለው በአማርኛ ለመተርጎም ጥረት አድርጌ ያምሮ ቋንቋ መቀመር አለና ተሳካ ኤግዛክትሊ አንዳንድ አማርኛ አይገልጥልህም እንደምትፈልገው ስለዚህ ሞስትሊ ትኩረቱ አቅም ማውጣት ላይ ነው የሚያተኩረው የሰው ልጅ አቅም ማለት ነው የሰው ልጅ አቅሙ ያለው አእምሮ ውስጥ ነው ሀሳብ ውስጥ ነው ስለዚህ ያን አእምሮ ሀሳብ ተጠቅሞ የሚፈልገውን ነገር እንዴት መፍጠር ይችላል የሚለው ላይ ያተኩራል ግን እንዲሁ አጠቃላይ ነው ከተባለ NLP ሁለት ዘርፎች አሉት አንድ እንደ ፐርሰናል ዴቨሎፕመንት ዘርፍ አለው ሁለተኛው ደግሞ የቴራፒ አካል አለው እዚያ ደግሞ ሞር ከህክምና ጋር የተያያዘ የሚሰጥበት ማለት ነው እንደ አንድ ሜቶዶሎጂ ይሰጣል እኔ ግን ማተኩሮ ያው ፐርሰናል ዴቨሎፕመንት ላይ ነው ስለዚህ ማኔጅመንት ማማከር ያ ሜቶዶሎጂ ተጠቅመን ሰዎችም በተለያየ መንገድ አቅማችን መጠቀም ፈልጋለን ሲሉ ያን እንደከማለን ስለዚህ ምናልባት ፎርማል ዴፊኒሽን ካልሽኝ የሰዎችን የግል ተሞክሮ በተለይ ሰዎች ስንል የውጤታማ ሰዎችን የግል ተሞክሮ ያጠናል የአእምሮ ሙሉ ኃይል በመጠቀም የምንፈልገውን ውጤት እንዲሁም ተሞክሮ ማምጣት እንደምንችል ነው ያለ ነው ትልቁ ነገር ያለው አእምሮ ሙሉ ኃይል የሚለው ላይ ነው እንግዲህ ወሳኝ ነው ነገር ያው እንደምናውቀው የማሰብ መንገድ አለ ሁለት ማሰብ መንገድ ኮንሽስ እና ሰብ ኮንሽስ ነው እነዚህ የማሰብ መንገዶች ለብዙዎቻችን ምናልባት የምንፈልገው ደረጃ ላይ እንዳንደርስ አድርገው ሊሆን ይችላል ከሁለቱም የተለያየ ባህሪ ስላላቸው ስለዚህ አንዱ ትልቁ የሚያደርገው እነዚህ ሁለቱና አእምሮ ማሰብ መንገዶች ማስታረቅ ነው ኦኬ ኮንሽስ የምናስበው መንገድ የኮንሽስ ኦር ማይንዳችን የሰው ማይንድ የሚባለው የምናስብበት ነገሮች የምናወጣበት የምናወርድበት አለ እንደዚያ ነገር የምናደርግበት ሞር ሰብኮንሽስ የሆነው ደግሞ ሞር ነገሮችን አውቶሜት አድርገን ያሰብነው ተግባር የምናወርድበት ነው እና
የሀሳብ ማይንድ እና የተግባር ማይንድ ይሏቸዋል። እንደምታውቂው ነው እንግዲህ ህይወት ላይ ብዙዎቻችን የምንፈልገውን ነገር አስበን የምናደርገው ሌላ ነው። እውነት ነው። ወይ ደግሞ ያደረግነውን ነገር ይሄ ልክ አይደለም ብለን ራሳችን ማቆም የምንችልም ሰዎች በጣም ጥቂቶች ነን። እነዚህን ማስማማት ነው ፖቴንሻል ማውጣት ማለት ነው። ሁል ጊዜ የምንፈልገውን ነገር ለማድረግ ሰማው ውጭ ካለው ሬዚስታንስ የበለጠ ውስጥ ያለው ሬዚስታንስ ከፍ ያለ ነው። ስለዚህ በማንም ሳናሳበብ አቅማችንን ሳንጠቀም እንኖራለን። እዚህ ዋናው ትኩረቱ እሱ ላይ ነው። ምናልባት እዛው ዴፊኒሽን ውስጥ ከተባለ አእምሮ ሙሉ ኃይል የሚለው እንዳለ ሆኖ በኋላ ለምን አይስማሙ የሚለው ማየት እንችላለን። ያስፈልግ በጣም እሱን ብናየው ደስ ይለኛል። እና ስለማሰብ ስላወራ ብዙ ጊዜ በተለይ በኛ ማህበረሰብ ማሰብ አይበረታታም አይደል? አታስብ አታስቢ እና ማሰብን ኔጌቲቭ ኮኖቴሽን ነው የምንሰጠው። እና አይ ቲንክ ማሰብና መጨነቅን በጣም ቀላቅለናቸዋል፣ ሚክስ አድርገናቸዋል። ማለት ሰው የእውነት ፒውርሊ ሲያስብ ፕሮዳክት አለው አይደል? የሆነ ፕሮዲውስ የሚያደርገው ውጤት ነገር አለው። ብዙ ጊዜ ሰው ማለት የሚፈልገው አይ ቲንክ አትጨነቅ ነው አይደለ? ለማለት ተፈልጎ ነው። እና አለማሰብ ይቻላል። እሷን እንደው ትንሽ ለጉዞ ዝግጁ ኖት? ከረጅም ጉዞ በኋላ የሚያርፉበት ምቹና ቅንጡ ቦታ ይፈልጋሉ? እንግዲያውስ ፍለጋው እዚህ ላይ ያበቃል። የአዳም ጌስት ሃውስ በቦሌ ዓለም አቀፍ ማረፊያ አቅራቢያ የሚገኝ ለቤተሰብ፣ ለቡድን አሊያም ለጓደኞች ፍጹም ተስማሚ የሆነ ማረፊያ። እኛ ጋር ሲመጡ ምንም አይነት የጎረቤት ጫጫታ አያስጨንቆትም። ሙሉ ፍሎር ለብቻው በማዘጋጀት እንደ ንጉስ እናስተናግዶታለን። በተጨማሪም ዘመናዊና ባህላዊ ክችን በማዘጋጀት እርሶን እየጠበቅን እንገኛለን። አድራሻችን በቀለበት መንገድ ከቦሌ አየር ማረፊያ 5 ደቂቃ ርቀት ላይ ከዮሴፍ ቤተክርስቲያን ትይዩ ባለው መንገድ ትንሽ ወረድ ብሎ ያገኙናል። ለበለጠ መረጃ በታች ባለው ስልክ ቁጥር ሃሎ ይበሉን። የአዳም ጌስት ሃውስ ከቤት ውጪ ሌላው ምቹ ስፍራው። አይ ቲንክ አንድ ኢንትረስቲንግ የሆነ አባባል አለ። ሄንሪ ፎርድ የሚባል የፎርድ የሚለው ነገር አለ። በዚህ ምድር ላይ በጣም አስቸጋሪ ነገር ማሰብ ነው። ሰው እያሰብን አይደለም። ለዚህ ነው በጣም ጥቂት ሰዎች ብቻ ሰዎች የሚሳካላቸው ይላል። በኋላም እንግዲህ ሳይንስ ደግፎታል። ኖርማሊ ማሰብ ብዙ ኤነርጂ የሚፈልግ ነገር ነው። ምናልባት የሰውነታችን ወደ እስከ 30% እንዲሁ ኃይል የሚጠቀመው ያደርጋል። ከዛ በላይ ላስብ ካልሽ ደግሞ ከዛ በላይ ይጠቀማል። እዚህ አንዱ የኤንኤልፒ ላይ ፕራይም ዳይሬክቲቭስ ኦፍ ሰብኮንሽስ ማይንድ የሚመራባቸው ከምንላቸው ህጎች ውስጥ አንዱ ስራው ኢነርጂ መቆጠብ። ስለዚህ የአእምሮ ስራ ኢነርጂ መቆጠብ ከሆነ አለማሰብ ነው ያለብን ማለት ነው። ላለማሰብ ደግሞ ነገሮችን ባይ ዲፎልት ነው ማድረግ ያለብህ አይደለም። ጥረት አይፈልግም። ዴፊኒትሊ የፈርት የማይፈልግ ነገር ነው። አእምሮሽ በራሱ ያስባል። ተወት ይመጣል ሀሳብ። ሰብኮንሽስ ማይንድ ግን የምታስቢያቸው ሀሳቦች ዴሊብሬት አይደሉም። ዴሊብሬት ሀሳቦች ማሰብ ስንፈልግ ያ ኤነርጂ ይፈልጋል። ስለዚህ ከዓላማው ተቃራኒ ስለሆነ በተቻለ መጠን አለማሰብ የመምረጥ ቴንደንሲ ያለና በዚህ ምክንያት እንግዲህ ከባድ ነው ብለን ስለምናስብ ማሰብ አንፈልግም። ተፈጥሯችንን እንዳናስብ ሞር የማበረታታት ዝንባሌ ያለው ማሰብ ቀላል አይደለም ማለት ነው። ሰው ማሰባው በጣም ከባድ ነው አይደል? እንዳልከው ኤነርጂ ይጠይቃል ማሰብ። ቢኮዝ ስታስብ በደንብ ኮንሲኩዌንስ የሚባል ነገር አለና ኮንሲኩዌንሱን እያየህ ነው የምታደርገው። ባለማሰብ ውስጥ ግን ያው ባይ ዲፎልት አይምሮ ውስጥ የሚመላለሱ ነገሮችን እንዲሁ በዘልማድ ማድረግ ይቀለናል። ስለዚህ ኤንኤልፒ እንዴት ነው የሚያስታርቃቸው እነዚህን ሁለት ሰብኮንሽስ እና ኮንሽስ? በጣም ወሳኝ እንግዲህ መጀመሪያውንም ለምን አስተዋሙ ይለውን ብናይ እሺ ደስ ይለኛል። ማስታረቂያ መንገዶቹ በጣም ብዙ ናቸው። ስለዚህ ቤዚክ ፕሪንሲፕሎቹ አንደኛው ኖርማሊ በኤንኤልፒ ስንሳሰብ ኮንሽስሊ ስናስብና ሰብኮንሽስሊ ስናስብ አእምሯችን የሚጠቀምበት መንገድ ይለያያል። ስለዚህ ምን ለዋለ መቀላሉ የቋንቋ ልዩነት አለ። ስለዚህ ኮንሽስሊ ብዙ ነገሮችን ማሰብ ትችላለሽ። ሂሳብ ልታስብ ትችላለሽ፣ ፍልስፍና ልታስብ ትችላለሽ። ኖርማሊ ሰብኮንሽስ ማይንድ ላይረዳቸው የሚችላቸው ነገሮች ማሰብ እንችላለን። ለምሳሌ ብዙዎቹ ነገሮች ስነግርሽ አሁን በዚህ ደቂቃ ውስብስብ ሀሳቦች ስለሆኑ በኮንሽስ ማይንድ ብዙ ፕሮሰስ አይደረጉም። ኮንሽስሊ ነው ፕሮሰስ የምናደርጋቸው። ሰብኮንሽስሊ ኦኬ፣ ኮንሽስሊ ኦኬ። ነገር ግን ስለዚህ ኖርማሊ እነዚህ ልናደርጋቸው የምንፈልጋቸው ነገሮች ያ ዝንባሌ ያላቸው ሰብሰብ ማለት ዝንባሌ ያላቸው። ለምሳሌ አሁን በቋንቋ ለምሳሌ ሂሳብ፣ ለምሳሌ በነገራችን ላይ ሂሳብ ሎጂክ ነው እንጂ እንደዚህ ታስበው እንደዚህ መጥቶ በቀላሉ ሰብኮንሽስ ማይንዳችን ሊረዳው የሚችል ቋንቋ አይደለም። ሰብኮንሽስ ማይንድ ካልኩሌት አድርግ የሚባል ነገር የለም።
ምሳሌ ስናስተምር 2 ሲደመር 2 እንለዋለን። እንደዛ አድርገን ካስተማር ነው አይረዳም። እና እንዴት እናስረዳው ልጆች ስላሉኝ? ስለዚህ 2 አፕል አለ 2 አፕል ጨምርበት ስትይው ግን ይረዳል። ስለዚህ ፒክቸር አይደል? ፒክቸር አንደኛው ቋንቋ ነው መሰለኝ ሰብኮንሽስ። ኦኬ ፒክቸር ነው። ስለዚህ እነዚህ ውስብስብ ሀሳብ ብዙ ጊዜ ስናስብ አይተሽ ከሆነ ካሰብ ስለ ፍላጎታችን ስናስብ ማድረግ ስለምንፈልጋቸው ሞር የምናስበው እነዚህ ውስብስብ ባለ መንገድ ነው። ግልጽ አይደለም። ቅድም እንዳለ ለማሰብ አእምሮ እንደሆነ እንጂ ለተግባር አእምሮ እንደሆነ አድርገን አይደለም። ተግባሩ እንግዲህ ሰብኮንሽስ የምንለው ማለት ነው። ስለዚህ እዛ ጋር ሲመጣ ሰብኮንሽስ ማይንዳችን ቤዚካሊ 5 ቋንቋ አለው። በቃ ሲምፕል እነዚህም በኮግን እንላቸዋለን። ቪዥዋል አንደኛው ምስል ያልሽው ነው። አንደኛው ነገሮችን በምስል ካቀረብሽለት ቶሎ መረዳት ይችላል ያን ነገር። ከዛ ወደ ተግባር መግባትም ይችላል። ሁለተኛው ኦዲተሪ ነው። ድምጽ የምንለው ነገር ከውጭ የምንሰማቸው ነገሮች ወደ ሰልፍ ቶክ ሊሆን ይችላል። ሙዚቃ ነገር አይደል? እንደዚህ አይነት ነገር ለምሳሌ ውስጣችን ትሪገር የማድረግ ነገር አለ። ከዛ ኪኒስቴቲክ የምንለዋለን የመዳሰስ ቀላል ፕሮሰስ ማድረግ ይችላል። ኤግዛክትሊ ብዙ ጊዜ አይደል ፊል ያረካቸውን ነገሮች የነካቸውን አትረሳቸው። ብዙ ጊዜ እንደዛ አይነት ነገር አለ። ውስጥ የመቀመጥ ነገር አለ። እሱ ምን እንላለን እንደየሰው አይነት የሜታ ፕሮግራም እንለዋለን። እንደ ዝንባሌ አንዳንድ ሰው የነካውን አይረሳም፣ አንዳንድ ሰው የሆነ አይረሳም፣ አንዳንድ ሰው የሰማውን አይረሳም። የራሳቸው ፕሪፈርድ ሪፕሬዘንቴሽን ሲስተም ይባላል። ሰዎች ሞር የሚረዳባቸው ነገሮች መንገድ ማለት እዛ ሽታና ጣዕም አለ። አሁን እንግዲህ ሰብኮንሽስ ማይንድ በተለይ ተግባር የሚባለው አእምሮ የሆነ ነገር ማድረግ ካለበት ነገሮች ሁሉ ወደዚህ ሬዲዩስ ካላረግሽለት ከባድ ነው። አልተማርንማ ይሄንን ዴፊኒትሊ ቀላል አይደለም። ሌላው ቀርቶ ውስብስብ የሚባለው ቋንቋ እንግዲህ ለሰብኮንሽስ ማይንድ ምን እንላለን? ኔጌቲቭ ቋንቋዎች ናቸው፣ አስቸጋሪ ናቸው። ፕሮሰስ ማድረግ አይችልም። ብዙ ጥናቶች ያሳይተዋል። ለምሳሌ በቀላሉ ነጭ ድመት እንዳታይ ብልሽ ወይ ቀይ ወረቀት እንዳታይ ብልሽ መጀመሪያ ሀሳቤ ውስጥ የሚመጣው እሱ ነው። መጀመሪያ ደግሞ የሚገርመው ነገር ብዙ ጊዜ አላረግም የምትያቸው ነገሮች ባህሪያቸው ኔጌቲቭ ስሜት አብሯቸው አለ። እዚህ አናረግም ብለን ያሰብናቸው ነገሮች እዛ ውስጥ የመቅረት ቴንደንሲ አለ። አይገርምህም? በጣም ከባድ ነው። ሲጃራ ማጨስ ማቆም ፈልጋለሁ የሚል ሰው ሲጃራ ማጨስ ሲል ሲጃራ ይታየዋል፣ ጭስ ይታየዋል። የሚቀጥለው ስሜቷ ክሬቪንግ ነው። ስለዚህ መውጣት እድሉ ስለዚህ ወደዛው ነው ራን የምታረጊው። እዚህ ኮንሽስሊ ነገሮችን ማውጣት ማንም ሰው ያውቃል። ለምሳሌ ማጤስ ያለውን ጉዳት ያውቃል። የአካል እንቅስቃሴ አለማድረግ ያለውን ጉዳት ያውቃል። መጽሐፍ ማንበብ ያለውን ጥቅም ያውቃል። ለምንድን ነው የማያደርገው? ግን ያ ሞር ለእኛ በተፈጥሯችን በሆነ መንገድ ስለማናቀርበው ወደ ተግባር እንዴት አድርገን ስለማናቀርበው ያ ተግዳሮት አለ። ኢትስ ቬሪ ኢንትረስቲንግ። እዚህ የመጀመሪያው እሱ የቋንቋ ልዩነት አለ። 3 ልዩነቶች ናቸው እንግዲህ በዋናነት ያሉት። ያንን ስናልፍ ስንል ደግሞ የፍላጎት ልዩነት አለ ነገር አለ። ስለዚህ ኮንሽስ ማይንድ ያለው ፍላጎት እና ሰብኮንሽስ ማይንድ ያለው ፍላጎት በሌላ ቋንቋ ሲገልጸው ስኬት ብለው የሚያስቡት ነገር እላለሁ የተለያየ ነው። እዚህ አካውንቲንግ ባክግራውንድ ስላለኝ እኔ ኮንሽስ ማይንድ ሞር እንደ አካውንታንት ነው ማለት ካልኩሌት ያደርጋል። ይሄ ነው ገቢው ይሄን ብሎ ትርፍ ካለው እናደርገው ነው የሚለው። በቃ ሎንግ ተርም ኦሪየንትድ የመሆን ቴንደንሲ ያለ። ሰብኮንሽስ ማይንዳችን ግን ውሳኔ ሲወስን ውጭና ገቢ አይቶ ሳይሆን ፔን ፕሌዥር ብሎ ነው የሚያስበው። ዳንኤል መጽሐፍ ቢያነብ የአካል እንቅስቃሴ ቢያደርግ ጠዋት ቢነሳ ይደብረዋል። ለምናስባቸው ምንድን ነው የሚሰማው ስሜት? ህመም ነው ወይስ ደስታ ነው የሚሰማው? ስለዚህ አንቺ ጥሩ ፕላን እያዘጋጀሽ ወይ ዳይት ላይ ለመሆን ወይ አካል እንቅስቃሴ ወይ መጽሐፍ ለማንበብ ሰብኮንሽስ ማይንድ ያን እያደረግሽ ኮንሽስሊ ሰብኮንሽስ ማይንድ የራሱ ውሳኔ ወስናል። አንተም ፕሮቴክት ለማድረግ አይደል? ፔን ነው ፕሌዥር ነው የምታስበው ነገር ደግሞ ናው ነው ሰብኮንሽስ ማይንድ ፕራይም ዳይሬክቲቭ የሚባለው። እዚህ ኢቫሉዌት ሲያደርገው ፔን ከሆነ ወይ ያለኝ ምቾት የሚቀንስበት ከሆነ ወይ ደግሞ እነዚህ ነገሮች ከሆኑ በአብዛኛው እንተው ነው። ከመወሰን በፊት ያሰናክላል። የሚገርመው የማሽሜሎ የሚባል ኤክስፔሪመንት አለ። ልጆች ከረሜላ አድርገው እንዳትበሉ ምናልባት ማንሳት ካስፈለገ ማንሳት ይችላለን። ግን አደልቶች ላይም ተደርጓል ተመሳሳይ የሚመስል ጥናት ይደረጋል። ምናልባት የአደልቶቹን ብናነሳው ደስ ይለኛል። ሴሚናር የሚሳተፉ ሰዎች ነው። ሴሚናር ተሳትፈው ቲብሬክ ሲወጡ ጥያቄ ነው የሚጠይቋቸው። የሚቀጥለው ሳምንት ስትመጡ ቲብሬክ ላይ ምን ይቀርብላችሁ? ቆንጆ ሄልዚ የሆነ ሳላድ ወይ ቾኮሌት ብለው ይጠይቋቸዋል። 74% ሄልዚ ሳላድ ወይም ፍሩት ብለው ነው የመለሱት። ሌላውን ግሩፕ ደግሞ በዛው ቀን
አሁን ምን ይቀርብላችሁ? ሳላድ ወይስ ፍሩት ወይስ ቾኮሌት አላቸው? 70% ቾኮሌት አለ አሁን ስለሆነ ማለት ነው። እዚህ አንዱ የተባለው ነገር ነው። ምናልባት ግሩፕ ራሱ የተለያየ ቢሆንስ አይደል? አንደኛው ግሩፕ አሁን ቾኮሌት አለ፣ አንደኛው ግሩፕ በሚቀጥለው ሳምንት ሳላድ አለ። ስለዚህ ምናልባት ይሄ ልዩነት የፈጠረው አንደኛው ቾኮሌት ብዙ አይጠቅምም፣ ሳላድ ግን ጠቃሚ ነው ተብሎ ነው። ቦሮ ኮንሽስሊ ካሰብሽው ጠቃሚ ነው። በሳምንቱ ሳይነግሯቸው ለእነዚህ ሳላድ ላሉት ሁለቱንም አቀረቡላቸው። ወደ 70% ቾኮሌት እና ይሄ ምንድነው ተግባር ውስጥ የሚገባው አእምሯችን ሞር ስሜትን የማዳመጥ ቴንደንሲ ያለው ፕሌዥር የሚያገኝ ከሆነ የረጅም ጊዜ ጥቅም ጉዳት ካልኩሌት አናደርግ። ዓለም ላይ በአብዛኛው የምናየው ነገር ነው። ኦፍ ኮርስ ቅድም ስናወራ የነበረው ነገር ይሄ ነው አይደለ? የሆነ ኢሚዲየት ግራቲፊኬሽን ነው የምንፈልገው አይደል? ሰብሲኩዌንትሊ ውጤት ላይም ሲታይ ብዙ ጊዜ ግራቲፊኬሽን የደስታቸው እንዲህ ላይ የሚያደርጉ ሰዎች ሰክሰስፉል ናቸው በህይወት። ማሽሜሎ አንዱ ያሳየው እሱ ኤክስፔሪመንት ምን የሚባል ነገር አለ፣ በህይወታቸው በጣም ቀላል ነገርን የሚመርጡ ሰዎች ህይወት በጣም ይከብድባቸዋል ይላል እና which is true። እና ብዙ ጊዜ ስታዩ ቅድም አንተ እንዳነሳው ቀላል ነገር ለምሳሌ ስፖርት ስራ ከሚሉ ቁጭ ብላ ቴሌቪዥን ብታይ ወይ ስልክ ላይ ስክሮል ብታረግ አይስክሬም እና ቾኮሌት ብትበላ ደስ ይላል አይደል? ኢሚዲየት ግራቲፊኬሽን እሱ ነው ያለው። ሎንግ ተርም ኢምፓክቱን ስታየው ደግሞ ህይወት በጣም ከባድ ነው የሚሆነው አይደል? ኤክሰርሳይዝ ባለማድረግ፣ ሄልዚ ዳይት ባለመከተልህ፣ ባለማንበብህ የምትከፍለው ዋጋ አለ እና ሁለት አይነት ፔን አለ። ወይ የዲስፕሊን ፔን ትከፍላለህ አሁን ላይ፣ ካልሆነ ሪግሬት ታደርጋለህ ነው እና it's true። ስለዚህ ምንድነው አሁን ምን መሰለሽ ራሱ አንድ ሰው ነው እንግዲህ ሁሉ ተቋሙ ያለው ትልቅ ፈልጋለሁ ያለው ትንሽ ነገር ሲያደርግ ያደርጋል። እዚህ አንዱ ብለን እናስቀምጠው ያ ነው ኮንሽስ እና ሰብኮንሽስ ማስታረቅ ሲባል ያ ስለዚህ አቅማችን እንዳንጠቀም ያደርጋል። እነዚህ ሞር ተፈጥሮ ናቸው። በነገራችን ላይ ናቹራሊ ሰዎች ኮንሽስ ማይንዳችን የሚያስብበትና ሰብኮንሽስ በዚህ መንገድ ነው። ስንወስንም በዚህ አሁን ባወራነው መንገድ ነው ስናስብ። አንደኛው ስብስብ ሀሳብ ያስባል፣ አንደኛው ደግሞ በእነዛ ሬዲዩስ ካልተደረገልኝ እንደ ህፃን ቤቢ ነው ማለት ነው ያኛው። እንዴት እናባብለው ታዲያ? በኋላ እስኪ እናወራለን። ሁለተኛው ላይ ስናወራ ደግሞ አንደኛው አሁንም እንደዚህ ከፍ ያሉ ነገሮችን ሎጂክ ተጠቅሞ ይሻላል ሲል፣ ይሄኛው ደግሞ ፔን ፕሌዠር ማለት ይፈልጋል። እነዚህ ናቹራሊ እንደዛ ነው። ሶስተኛው ለእነዚህ ለተቃውሞ ደግሞ አንድ ላይ በደንብ እንዳያሉ የሚያደርገው ፕሮግራሚንግ ነው ላለ ኤንኤልፒው ኒውሮ ሊንግዊስቲክ ፕሮግራሚንግ የሚለው ፓርት ነው። ስለዚህ የሰው ልጅ ፕሮግራም ሲደረግ ሁለት መሰረታዊ መንገዶች አሉ። አንደኛው ተፈጥሮ ነው፣ ይሄ ኔቸር የሚሉት አይነት ነገር ማለት ነው። ሁለተኛው ነርቸር ነው። ስለዚህ ላይ ስንኖር በተሞክሮ በተለያየ አጋጣሚ እናገኛቸው ያደግንበት አካባቢ የተማርናቸው ትምህርቶች፣ የሀገሪቷ ካልቸር፣ እነዚህ ነገሮች ሁሉ እኛ ውስጥ ይገባሉ። ከዛ ህይወታችን የምንመራባቸው መመሪያዎች ናቸው። አሁን ምን ይሆናል መሰለሽ አንዳንድ ጊዜ ኤግዛክትሊ የተፈጥሮ ከምትፈልጊው ህይወት ጋር የሚገናኝ የሚጣጣ ፕሮግራም ሊኖርሽ ይችላል። ችግር የለውም። የነጋዴ ሊሆን ሲል ለምሳሌ ብዙ ላይ ቸገር ይችላል። ኦልሬዲ ፕሮግራሙ አሉ። ምን እንደሚደረግ፣ እንዴት እንደሚወጣ፣ እንዴት እንደሚወርድ፣ እንዴት ሪስክ እንደሚወሰድ ያውቃል። እና ባይ ዲፎልት ነው ውስጡ ሆን ብሎ የሚያስበው ሳይሆን ውስጡ ያለ ነገር ነው። ውስጡ ምንለው እንግዲህ አንሰብኮንሽስ ነገር ማለት ነው። የሰራተኛ ልጅ ከሆነ ደግሞ ሰራተኛ መሆን ቀላል የሚያውቀው አይደል? ደኖን የሚባለው የምታውቀው እሱ ነው። ጠዋት ይገባል፣ ማታ ይገባል። ልክ እንደሱ ማድረግ ምን ከዛ ውጭ እንዴት ታስባለህ? ሪስክ መውሰድ፣ ኤክስትራ ሰዓት መስራት፣ ሰዎችን ፌስ መመልከት፣ ሪጀክሽንን ማለት ቀላል ነገር አለ። እሱ ሁሉ ፕሮግራም የለም። እዚህ አንደኛው ፕሮግራም ስትደረጊ በመልካም ከሆንሽ መልካም የምትፈልጊውን ህይወት ልትፈጥሪ የሚያደርግሽ አይነት ፕሮግራም ካለ እንጂ ግን ሁለት አይነት ሌላ ፕሮግራሚንግ አይነቶች አሉ እናለን። አንደኛው አክቹዋሊ የምትፈልጊው ፕሮግራም ላይኖር ይችላል። ኔጌቲቭ ፕሮግራም ሳይሆን አጠቃላይ ነው። ለምሳሌ ነጋዴ መሆን ፈልገሽ ማንም ያሳይሽ የለም። ተቃዋሚም ፕሮግራምም የለም። ለምሳሌ ቤተሰቦች በልጅነት አትሊስት ገንዘብ መጥፎነት ካልተናገሩ ሀብት ጥሩ ነው ካሉ ቢያንስ ይሻላል። አትሊስት አይደለ? ፕሮግራም የለሽም ግን አጌንስት አድርገሽም ድሊት አድርገህ ከምትጭን ቢያንስ ባዶ ነው አይደል? አትሊስት ስራ ይፈልጋል ግን ይሻላል። አንዱ ፕሮግራም እሱ ነው። ሳይኖርሽ ሲቀር መስራት አለብሽ ማለት ነው ያን ነገር ለማምጣት ጥሩ ነው። ሁለተኛው ግን አክቹዋሊ ተጻራሪ ፕሮግራሞች አሉ። የምንፈልገውን ህይወት ለመፍጠር ከሚያስፈልጉ ፕሮግራሞች አክቹዋሊ የሚቃወሙ ፕሮግራሞች አሉ። ኤግዛክትሊ ማለት አይገባንም። እኔ አንድ የሆነ ሴሚናር ላይ አሁን ገንዘብ ከሜንታሊቲ ካስተሳሰብ ጋር ይሄዳል ብለን አናስብም አይደለም። ህይወትህን መቀየር ትፈልጋለህ፣ ግን ስለ ብር ያለን አመለካከት ደግሞ ሌላ ታሪክ ነው አይደል?
ፈጽሞ እና ከበቀላሉ ጀምሪ ለምሳሌ በቅርብ ጊዜ ከአንድ ከተወሰኑ ሰዎች ጋር ስናወራ ነበር። ፋይናንሻሊ ሰዎችን ሞቲቬት ማድረግ ፈልገው እሱ ኦልሬዲ ፋይናንሻሊ ቦታ የደረሰ ነው እና ሰው ሳወራው ገንዘብ አምጣ ነው የሚለው። መጀመሪያ ገንዘብ አይደለም ራስ ማብቃት ያስፈልጋል። ያን ነገር እንድትጠቅሙ መጀመሪያ ገንዘቡን ስጠንና እናሳያለን። በቃ እዛ ጋር ይጀምራል። ኦልሬዲ ማኒ ላይ ያለው ጤነኛነትን ዘጋ ያስታውቃል። እነዚህን ምን እንላቸዋለን? የማይንድ ቫይረስ ማለት ይችላል። ለምሳሌ ኮምፒውተር ላይ ስትጠቀም ቫይረስ ከገባበት የኮምፒውተር ቫይረስ ፕሮፐርሊ ፋንክሽን አያደርግም። አእምሮም እንደዛ ነው። ኢቨን ገንዘብ አይጠቅምም ማለት የሆነ ገንዘብን ከሌላ ከመጥፎ ነገር ጋር ማታች እናደርገዋለን እኮ አይደለ? ይደረጋል ዴፊኒትሊ። ያ በጣም በቃ ሀብታም ስትሆን እንዲህ ትሆናለህ ምናምን የሆነ ማንነትን የሚቀይር ይመስልሃል፣ ክፉ የምትሆን ይመስልሃል። ሶ ዲፕ ኢንሳይድ እንደዛ አይነት ብሊፍ ሲስተም ይዘህ አት ዘ ሴም ታይምስ ደግሞ ገንዘብ መፈለግ የለም። ግን ኤግዛክትሊ ያን ገንዘብ የሚቃረን ማንነት ነው ያለን። ኤግዛምፕል ስጠንቃሽ ማለት በኋላ ምናነሰው እንችላለን። ሄዳለች እዛ ሄደችው ገንዘብ እንትን ለማለት ነው። በኋላ ብሊፍ ኦዲት ይባላል። በኤንኤልፒ ምንድነው? አብሮሽ ውስጥ ያሉትን አመለካከቶች ኦዲት ማድረግ ማለት ነው። ሲስተም ሁለቶች አይደለም እና ረጅም ጊዜ ቆይታለች። ምንም የላትም። እዛ ጋር እንግዲህ ሄደችው ገንዘብ ስለነቃች መጣች። እኛ ጋር ኦንላይን ስልጠና ይወስደሽ ሴሚናር። ስለዚያ ምን እንዳገኘን ጠቃሽ ፖሊስ ስናደርግ ገንዘብ አባካካት ውስጥ ሲጠራቀም ይጭንቀኛል። በቃ ያላት። ስለዚህ ኤኒታይም ገንዘብ ከፍ ያለ ቁጥር ባላንሱ አይደል ቁጥር ምን ነው የሚጨምረው? ጭንቀት ለማድረግ ምንም ማድረግ አያስፈልጋል። ማጥፋት ትልኳለች። ሰው ትሰጠዋለች። ይህን ሰው ቸገረኝ እንዲት ብቻ ሰው ነው የምትፈልገው። ቶሎ ታወጣለች። ስለዚህ ይሄ ምንድነው? ኦልሞስት ቫይረስ ነው። የለም ሳይሆን ራሱ እና እንዳልኩሽ አንድ ቢሊፍ ሳይሆን እንደዛ የሚያደርገው ሲስተም ነው። ሌሎችም አሏት ይህን የሚደግፉ እንደኔ አይነት ሰው ገንዘብ ሊኖረው አይችልም፣ ገንዘብ እኔ አይገባኝም፣ እንደዚህ ብሎ ደጋፊ ያን የሚደግፉ አመለካከቶች አሏት። ሰፈር ታደርግ ነበር ፋይናንሻሊ፣ ግን ፋይናንሻሊ ሲሰራበት የምችልበት ቦታ ነው ያለችው። ዋው! ለዛ ነው አይደል ብዙ ጊዜ ሰዎች ቦታ ስለቀየሩ ብቻ ህይወታቸው የማይቀየረው። በዛው ማንነት ነው ሌላ ቦታ የምትሄደው እና ትንሽ ነው ሽፍቱ የሚሆነው። ሲስተሙ የተወሰነ ሊያግዝህ ይችል ይሆናል። ስለዚህ ምንም ውስጥ ብትከቸው አንድ ሰው ይሄ ሜንታሊቲ ካለው እንደውም ያን ቦታ ያበላሻለሁ ብሎ ለውጥ ስታደርጊ አንዱ ቦታ መቀየር እኮ ራሱን የቻለ ኢንተርቬንሽን ነው። አካባቢሽ ማያሰራ ከሆነ ማያሰራ ኢንቫይሮንመንት ይፍጠር ጥሩ ነው። ግን እዛ ቦታ ጋር ስትሄጂ የማይሰራ ማንነት ትሽከል አለመስራትሽ ብቻ አይደለም። ብዙ ጊዜ የምታየው ቦታውን እናበላሻለን። ሳናስ ጥሩ የነበረ ቦታ እናበላሽ እንችላለን። እነዚህ ሶስት ቤዚክ መሰረታዊ በሆኑ ነገሮች ኮንሽስ ፍላጎታችን ከሰብ ኮንሽስ ማድረግ አቅማችን አውቶማቲካሊ ከምንሰራው ነገር ጋር አብሮ ስለማይሄድ ያው ፈልጋለን ግን አልሆንም ነው ተራርቀዋል። ደግሞ አንፈልገውም ግን ህይወት ውስጥ ስቲላለ ይሆናል። ይገርማል። ሰው የመጀመሪያው ቋንቋ ነው፣ ሁለተኛው ፍላጎት ስኬት ዲፋይን የሚያደርጉበት መንገድ፣ ሶስተኛው ፕሮግራሚንጋችን። ይገርማል። ሰው እንዴት እናስታርቃቸው? እንግዲህ ይሄን ለማስታረቅ በጣም ብዙ መንገድ ነው ያለው። አንድ ሁለት የሚባል ነገር የለም። ግን ራሳቸውን ተፈጥሯቸውን ካየን የመጀመሪያው በተቻለ መጠን ሁል ጊዜ ስናስብ በሁለቱም መንገድ ለማሰብ ጥረት ማድረግ ነው። አንደኛው እንደ አካውንታንቱ ነገሮችን በደንብ መመልከት፣ ያላቸው ሪስክ ካልኩሌትድ ሪስክ መውሰድ ነገሮች ላይ ግን መጨረሻ ላይ ሰብኮንሽስ ማይንድ ሊገባው በሚችል መንገድ ኤንኤልፒ ላይ ቪዥዋላይዜሽን በጣም እንጠቀማለን። አንዱ ቪዥዋላይዜሽን የምንጠቀምበት ምክንያት ያለ ነው። ሞር ኮንሽስ ፍላጎታችንን ሰብኮንሽስ ማይንድ ሊገባው የሚችለው ቋንቋ የማሳለፊያ መንገድ ነው። ግራችን ላይ ኤንኤልፒ ብዙዎቹ ቴክኒኮች ራሳቸው ዲፔንድ የሚያደርጉት ቪዥዋላይዜሽን ላይ ነው። ብዙዎቹ ሁሉም አሉ፣ ብዙዎቹ እዛ ላይ ያደርጋሉ። ቀጥታ ሰብኮንሽስ ማይንድ ማግኘት ላይ ማተኮር ነገር አለ። አንደኛው ማስታረቂያ መንገድ እሱ ነው። እንግዲህ አንድ ሁለተኛው በተቻለ መጠን አእምሯችን ውስጥ ያሉትን ፕሮግራሞች የምንፈልግባቸው መንገድ አግኝተን እነሱን ፕሮግራሞች ከምንፈልገው ጋር ህይወት ጋር ሄዳል አይድም ብሎ አሁን ደግሞ ሌላ ኤንኤልፒ ትልቁ ሞዴሊንግ ነው። ስለዚህ የኔ ሀሳብ ካልሰራ የሚሰራ ሀሳብ የት ያለ ብሎ መፈለግ ያን የሚሰጠን ሲገኝ ደግሞ ኢንስቶሌሽን ብሊፍ ኢንስቶሌሽን ነው እንለዋለን። ፍልዩን አመለካከት ወይም ጽንሰ ሀሳብ ያንቺ ማድረግ ማለት ነው። እሱ ግን ያው ሂደት አለው አይደል? ፕሮሰስ አለው። እነዚህ ራሳቸውን የቻሉ ቴክኒኮች ናቸው። ስለዚህ በዚህ መንገድ መስራት እንችላለን።
የመጀመሪያው የቋንቋ ልዩነት ያለው ያው ቪዥዋላይዜሽን ያለው ነው። ከዛ ፔን ፕሌዠር ላይ ሞር የቪዥዋላይዜሽን መጠቀም አንድ መፍትሄ ነው፣ ግን በጣም ብዙ መፍትሄዎች ናቸው። እንዴት እስቲ እንደው በደንብ እንዲያዩት ተመልካቾቻችን፣ ለምሳሌ አሁን ስፖርት መስራት ፈለግኩኝ፣ በጣም ይበርዳል፣ አሁን ደግሞ ክረምት ነውና ሰበብ ያ በጣም ይዘንባልና ምን አይነት ቴክኒክ ብጠቀም ነው እንደው ብርድ ልብሴን ግልጥ አድርጌ ሮጬ በዝናቡ እንዲሄድ የሚያደርገኝ? እስቲ እንዴት እናድርግ? ትልቁ ነገር ዝናብ ባይሆን በነገራችን ላይ ማሰር ሌላ ሰበብ አለ ዴፊኒትሊ። ስለዚህ ምንድነው ሰዎች ዝማን ብሏል ፔን ነው ፕሌዠር። ስለዚህ ቀላሉ መንገድ ማለት ነው ያን ሂደቱን በተቻለ መጠን ከፕሌዠር ጋር ማያያዝ ነው። ሶ ቪዥዋላይዝ ላድርገው ተኝቼ ስፖርት ስሰራ ደስ ሲለኝ። የተለያዩ መንገዶች አሉ። አሁን አንደኛው ላንጉዌጅ ምንድነው ኒውሮ ሊንጉስቲክ ቋንቋ ስናስብ ነገሮችን የምናስብበት መንገድ በነገራችን ላይ ሰውነታችን ውስጥ የሚፈጠረውን ስሜት ይለያል። ለምሳሌ የምወዳቸውን ሰዎች ሳስብ እንትና የሆነ ቀን ያደረገችልኝ ነገር ብዬ አይደለም ከስሜት የሚሰማኝ ጀስት አውቶማቲክ እሷን ስታስብ አይደል አለ የሆነ ስሜት ኬሚካሎች አሉ። ያን የሆነበት ምክንያት በኤንኤልፒ አንዱ ትልቁ ምንድነው አእምሮ ውስጥ ያቺ ሴት ወይ ያ ሰው ኮድ ተደርጎ የተቀመጠበት የራሱ መንገድ አለው። የምወደውን ሰው ከሆነ ጥሩ ነገር ጋር አሶሺየት ተደርጓል። ከዛ ራሱ የሚዋቀርበት መንገድ ራሱ ለምሳሌ ምሳሌ ሲሰጥ ነው ያለው። አንድ ሰው ቤት ውስጥ በገባ ንጹህ ልብስና ቆሻሻ ልብስ በቀላሉ ማለየት ይችላል። ቆሻሻ ልብስ ቅርጫት ውስጥ ሊሆን ይችላል። በደንብ ተስተካክሎ ቁም ሳጥን ውስጥ ዴፊኒትሊ አእምሯችን ምንድን ነው የሆነ ስሜት የሚፈጥሩልን ጉዳዮች እና ሌላ ስሜት የሚፈጥሩልን ጉዳዮች በተለያየ መንገድ ኮድ ተደርገው ይቀመጣሉ ቅርጫት ውስጥ እና እንደምንለው። እዚህ መወዳቸው ሰዎች እኔ አእምሮ ውስጥ ራሱ የተቀመጡበት መንገድ የሀሳብ ኳሊቲ ናቸው። ከምጠላቸው ሰዎች ጋር ይለያያል። ያ ዓላማው ምንድነው? ሁልጊዜ ማሰብ አይጠበቅብኝም። ቶሎ ብዬ ኤፊሽንትሊ አንዱ ኤፊሽንሲ ስለሆነ የአእምሮ ስራ ያ ስሜት ውስጥ ኤክስፒሪየንስ ለማድረግ ኤንኤልፒን ኮንሰፕት ሰብ ሞዳሊቲ እንለዋለን። ኦኬ ሞዳሊቲ ቅድም ያወራናቸው ናቸው። ምስል፣ ድምፅ፣ ሽታ፣ ጣዕም፣ ስሜት ያልናቸው ሰብ ሞዳሊቲ ማለት ነው። እነዚህ ደግሞ ከእንደገና ይሰባበራሉ። ለምሳሌ ምስል አለ እንጂ እዚህ ውስጥ እኮ የአንድ የምስሉ ካራክተር ነው ከለር ነው ወይስ ብላክ ኤንድ ዋይት ነው ማለት ነው። ኦኬ የአንድ የምስል ገጽታ ነው። ስለዚህ የሆነ አይነት ስሜቶች በሆነ አይነት ከለር ኮድ ይደረጋሉ ውስጥ። ሌላው ምናልባት አንድ ምስል ስትመለከች ቴሌቪዥን ብለን የምንመለከት የቴሌቪዥኑ ርቀትና ቅርበት ስሜት ያገኘው ኬራላ ለምሳሌ ፊልም ማይ ከሆነ ጠጋ ሲል ዴፊኒትሊ ራቅ ሲል ደግሞ ይሄ ያለው ነገር ብዥታና ጥራት ውስጥ ለምሳሌ ብዥ ያለ ነው ምስሉ መለከት ወስጥ ስሜቱን ኢንቴንሲቲው የቴሌቪዥኑ እንትሉስ ራሱ ሳይዝ እዛ አይደል ትልልቅ ቴሌቪዥን ትልቅ ከሆነ ብዙ የሚያስችል ከሆነ አሁንም ይመርሰብቶኛል ዴፊኒትሊ የሆነች ለማየትና ችግር ይችላል። ስለዚህ አእምሮ እያንዳንዱን ለእኛ ውስጥ ስሜት የሚሰጡት ነገሮች በዚህ መንገድ ኮድ ያደርጋቸዋል። አሁን እንግዲህ የምስል ብቻ ነው ያወራነው። የማየው ነገር ፍሬም አለው ወይስ የለውም ልክ ነው። ለምሳሌ አንድ ኮድ ማድረግበት ነገር ኤክስፐሪመንት ማድረግ እንችላለን። ስለዚህ አንድ አይነት ለምሳሌ የምፈራው ነገር ከሆነ በሆነ አይነት መንገድ ኮድ ይደረጋል። ለምሳሌ ቅድም ምናልባት ስለ ትሮማ ስናወራ ብራንድ በደንብ የተሰራበት ጉዳይ ትሮማ ነው። ከሆነ አስጨናቂ ነገር ውስጥ ወጥተው አንድ ተመሳሳይ ሁኔታ ለምሳሌ ጦር ሜዳ የነበሩ ሰዎች ከተማ ሲገቡ አንደኛው ኖርማል ላይፍ ሊድ ያደርጋል፣ ሌላኛው ሰው ግን ስቲል በዛ በነበረው ችግር ሆንት ይደረጋል። ምንድን ነው ምክንያቱ? አንዱ ያደረጉ ጥናት ያ አንዱ ትልቁ ምክንያት ምንድነው? እነዚህ ሁለት ሰዎች ያንን ተሞክሮ አእምሯቸው ኮድ አድርጎ ያስቀመጠበት መንገድ ነው ትልቁ ችግር የሚፈጥረው። ስለዚህ ኤንኤልፒን ከጀመሩት ሰዎች ውስጥ ሪቻርድ ባንደር የሚባለው ከትሮማ የወጡትን ሰዎችና መውጣት ያቃታቸውን ሰዎች እንደው ትሮማ ያልነካቸውን ሰዎች እዛ ቦታ የነበሩት እና ስቲል ትሮማ ውስጥ የሆኑ ሰዎች ቁጭ ብሎ ሲያናግራቸው እነዚህኛዎቹ የወጡ ሰዎች የሚናገሩበት መንገድ ይለያል። ሜንታሊ ያንን መረጃ፣ ሀሳብ፣ ትውስታ እንዴት ፕሮሰስ እንደሚያደርጉት ያሳያል። ስለዚህ ለምሳሌ ዳንኤል ከሆነ ዳንኤል ያን ጊዜ እዛ ጦር ሜዳ ሆኖ ጓደኞቹ ሞተው ሬሳውን አንስቶ ሲሄድ እያሉ ነው የሚያወሩት። ሰው ዲታች አድርጎ እንደሌላ ሰው ነው የሚያየው። ዲሶሺየት አድርጎታል። ምን ማለት ነው? በቴሌቪዥኑ ኬስ ካየን ቲቪ ነው። ቲቪ ውስጥ ራሴን እየተመለከቱ ነው ማለት ነው። የኔ ምስል ነው እንጂ ቲቪ ውስጥ ራሴን ተመልካች ነህ አንተ። ትሮማ ውስጥ ያሉት ሰዎች ግን ኤግዛክትሊ በዛ ጊዜ የነበረውን ነገር ሞቅ አድርገው ደመቅ አድርገው ቅርብ አድርገው ልክ እዛ ውስጥ እንዳለ ሆኖ ይሰማቸዋል። ምናልባት ሹካ ሊሆን ይችላል። እዛ ትሪገር ያደርገዋል፣ ወደኋላ ሄዱ። ስሜቱን ፉሊ ነው ኤክስፒሪየንስ የሚያደርጉ
ስለዚህ ይሄ ኮዲንግ ልዩነት ነው ትልቁ ልዩነት የሚፈጥረው እንጂ ሁለቱም በአንድ አይነት ኤክስፒሪየንስ ውስጥ ነው ያለው። ስለዚህ ከዛ ከትሮማ ውስጥ እንዲወጡ ሲረዷቸው አንዱ ትልቁ የሚጠቀሙ ሌሎችም ነገሮች አሉ። ትልቁ ግን ዲሶሲየት አድርገው ያን ነገር መመልከት ትልቅ ሪሊፍ ይሰጣል። ነገራችን ላይ በሜንስትሪም ሳይኮሎጂም የተጠና ነው። በትሮማቲክ የሆነ ኤክስፒሪየንስ ውስጥ ያሉ ሰዎች ኮፕ ለማድረግ የሚጠቀሙባቸው የተለያዩ ነገሮች አሉ። መጠጣት ሊሆን ይችላል፣ ለመርሳት ጉዳዩ ራስን በፊልም ምናምን ለጊዜው ማጠናቀቅ። ብዙ ጊዜ እነዚህ ሾርት ተርም ናቸው። ደግሞ በደንብ ተባስተው ጉዳዩን ግን እንደዚህ አድርገው ዲሶሲየት አድርገው ማየት ይቻላል። ሰዎች ሞር ሎንግ ተርም የሆነ ሶሉሽን ነው አእምሯቸው ውስጥ በዛ መንገድ ማነጽ የሚችሉ ሰዎች። ከሚሞሪ ውስጥ መነጠል አይቻልም? ቶቱን ይቻላል። ድርጊቱን ከሚሞሽኑ መነጠል ውስጥ ሲነጠል ቀጥታ ኢሞሽኑ መነጠል ስለማይቻል አንደኛው መንገድ ይሄ ነው። አብሮን ፕሮሰስ የሚያደርግበትን ሰብሞዳሊቲ የሚባለው መቀየር ማለት ነው። ድሮ አሶሲየትድ ሆኑ እንለዋለን። ጉዳዩን እዛው እንዳለ የሆነ ኤክስፒሪየንስ ያደርገዋል። ያሰው የለም ጉዳዩ በአእምሮ ውስጥ ነው። ስለዚህ ጉዳዩን እንደ ተመልካቹ ነው እንዲያው ማድረግ አንዱ በጣም የሚባለው ነው። ግን አብሮ ተያይዞ የሚሉ ነገሮች አሉ። ስለዚህ ምናልባት ይሄ ሪኮንሶሊዴሽን ነው ሶማቲክ ሜሞሪ ብለው አሁን ሞር ሮበስት አድርገው ክሊኒካሊ በደንብ ቴስት ተደርገው በቴራፒ መንገድ የሚሰጥ ነገር ነው። በፊት ግን ኖርማል ፕራክቲሽነር መጠቀም የሚችላቸው ናቸው። በዚህ መንገድ አሁን እንዳልነው ለምሳሌ የአካል እንቅስቃሴ ለምሳሌ መስራት አልወድም የሚል ሰው ብዙ ጊዜ ያን የአካል እንቅስቃሴ የሚባለው ነገር ልክ እንዳሁኑ አእምሮ ኮድ የሚያደርግበት መንገድ አለና ኤፈርትፉል ነው፣ አስጨናቂ ነው፣ ፔንፉል ነው ብለን ነው የምናስቀምጠው። ኮድ ያደረግነው በዛ መልኩ ነው። ኦኬ። ስለዚህ የምናደርጋለን ኤንኤልፒ ላይ የምትወደው ነገር ነው፣ ደስ የሚል ስታሪ የምትወጂው ነገር ምንድን ነው ከጠየኩሽ በኋላ ትነግሪኛለሽ። ነግሪኝ ስለ ጉዳዩ አይደለም መስማት የምፈልገው። ቸኮሌት እወዳለሁ ለምሳሌ ታርሲ ትጁ ምግብ ካለ ሜይ ቢ ኤክስፒሪየንሱን ነው የምፈልገው የሚሰማኝ ኮድ ያደረገችው እንዴት ነው አብሮ የሚያየው ቅድም እንዳለው ለምሳሌ ከለር ነው ቅርብ አድርጋ ነው የምታየው፣ ትልቅ ነው፣ ፍሬም አለው፣ ልክ ነው፣ ይንቀሳቀሳል የሚለው ነገር እመለከታለሁ። ድምፁንም ቼክ አደርጋለሁ። ሰውነትሽ ውስጥም ያው ኢሞሽን ኤነርጂ ኢሞሽን ነው ያ ነገር ስታስቢ ውስጥሽ የሆነ አይነት ኤነርጂ አለ። ዝምቶቹ ነገር ሆነ ተመሳሳይ ነገር አለ። እንዴት ታውቃለህ? በምንድን ነው የምትለኩት? ኦኬ ስፔሲፊክ እንትኖች አሉ፣ ጥያቄዎች አሉ ለእያንዳንዱ። ኦኬ ምቶቹ ነገር ስታርጊ ይህን ነገር ስታስቢ እና ልታረጊው ስትፈልጊ ምንድን ነው የሚሰማሽ ልሻለሁ ከስሜቱ ጀምርና ያን ስታረጊ ወደድሽውም ተጠላሽውም አእምሮሽ ኢማጂን ያደርገዋል። ምናልባት ክሬቭ የሚያደርግሽ ሊሆን ይችላል። ያን ጊዜ አሁን በምናብሽ ውስጥ የምትመለከችው ምስል ብዬ ቼክ ሊስት ላይ እጠይቅሻለሁ። ድምፅም ካለው እጠይቅሻለሁ። ከዛ ስሜት ነው እጠይቅሻለሁ። አሁን ምን አገኘው ማለት ነው? ይሄ ኖርማሊ ክሬቭ የምታደርግባቸው ለማድረግ የምትፈልጋቸው የምትጓጓባቸው ነገሮች ጉዳዩን ሰው ነገሮች ኮድ ስታደርግ አእምሯ ኮድ የሚያደርገው በዚህ መንገድ ነው። እዚህ የአካል እንቅስቃሴን በዚህ መንገድ ኮድ አድርጋ እንድትመለከተው ባረጋት። ስለዚህ ከእንደገና የምታየውን ነገር አክቹዋሊ በዚህ አሁን ኮድ ባረኩት መንገድ እንድትመለከችው አድርግሻለሁ። ስለዚህ ተወሰነ ጋይድ አድርግሻለሁ። ወደ ራስሽ ትገቢያለሽ። ቅድም የነበረው ምስል ብናስተያየው አካል እንቅስቃሴና ምቶቹ ነገር ፈጽሞ የተለያየ ናቸው። ኳሊቲ ያላቸው የሀሳብ ኳሊቲ ላቸው አለው በአማርኛ። ስለዚህ እነሱን ማፓክሮስ ይባላል። ስለዚህ የምታየውን ስራ በምትወጂው ስትራክቸር እንድትገባሻል። 2-3 ጊዜ ሲደጋገም ዩስታርት ፊል ኦኬ። ሶ ኮድ ማድረጉ ፕሮሰስ አለው አይደል? ብዙ ጊዜ 10-15 ደቂቃ እውነት ከሰራ በኋላ በሚቀጥለው ስፖርት ሰራ ሰዎች አሉ፣ መጽሐፍ አነበቡ ሰዎች አሉ። ሰስተናብሊቲውን ቼክ ታደርጋላችሁ? ያው እንግዲህ እኛ ጋር እስካሉ ድረስ ከ2-3 ዓመት በኋላ ደግሞ ሰዎች ይመጣሉ። ጠፋሰራት ጉዳይ ብሎ ብዙ ጊዜ ሪፖርት ያደርጋሉ። ካስፈላገ መደጋገም ይቻላል። ምክንያቱም ሰብኮንሽስ ማይንድ ኖርማሊ ፕሮግራም ሲደረግ 2 መሰረታዊ ነገሮች አሉ አይደል? አንደኛው ድግግሞሽ ነው። ነገሮችን በመደጋገም ዊል ፓወር ይፈልጋል። አስጨናቂ ነው፣ ግን አንዱ መንገድ እሱ የራሱ ችግር አለው። በዊል ፓወር ነገሮች ፕሮግራም ማድረግ። ሁለተኛው መንገድ በስሜት ፕሮግራም ማድረግ። አሁን እንዳለው ስሜቶቹ ነገር አለ። ስሜቱን ነው እንግዲህ እዚህኛው ላይ ያጋባዋለሁት ኮንቴንቱን ሳይሆን። ይሄ ፓራዳይም ሽፍት ወይም ደግሞ ስር ነቀል ለውጥ አይሰራም ማለት ነው? ምንም የሚነቀል ስር የለም ማለት ከባድ ነው። አይ ቲንክ ፔን አለው አይደል? እሱኛው በዊል ፓወር የምታገኘው ከሆነ አንዳንዴ እንደውም የበለጠ እየጠላሽ ነው ይችላል። ኤግዛክትሊ ሰዎች ለማንበብ በጣም ጠጥቷል ቁጥር ተደገሙት ቁጥር አይኑ እንዳላ የሚል ሰዎች አሉ። ምክንያቱም ሞር ኮንሽስ ኤፈርት ነው። ኮንሽስ ኤፈርቱ ደግሞ ሞር ኤፈርት ነው፣ ጥረት ነው፣ ፔን ነው።
ስለዚህ ለሰብኮንሽስ ማይንድ ደግሞ አይገባውም እሱ ይረዳዋል ግን ነው። ስለዚህ አይፈልገውም ይሸሻል። መጥራት ነገር አለ እዚያም ባይፓስ የሚደረግበት መንገድ ነው። እንግዲህ ብዙ የኤንኤልፒ ቴክኒኮች ኢፌክቲቭ የሚያደርጋቸው ቪዥዋላይዜሽን ስለሚጠቀሙ ስሜትን ሞር ፕራይመሪ ያደርገው ስቴፕ መቀየር ላይ የስሜት ነው ነገር እሱ ላይ ስለሚያተኩሩ ኢፌክቲቭ ናቸው አብዛኛው። ስለዚህ ምናልባት ይመልሳል ብዬ ካሰብኩ በቀላሉ እንዴት እናድርግ ካሉ ምናልባት አንዳንዴ የምንላለው ኦኬ አንተ ባለሙያ ስለሆንክ ነው እኔ ምን ላድርግ ይኛል። በቅርብ ጊዜ ያጋጠመኝ ለምሳሌ ኦኬ መልካም ነገር አስብና እዛ ስሜት ስትሆን አንከሪንግ እንደዋለን እዛ ስሜት ስትሆን ብዙ ደስ የማይለን ስራ እስቲ አስበው እዚህ ምን እያደረኩ ነው? ጥሩ ስሜት አለ አጠገቡ ከመጥፎ ስሜት ጋር ይሄ ድግግሞሽ ይፈልጋል። እየደጋገመ ያን ነገር ባሰበ ቁጥር አእምሮ ከዚህ ስሜት ጋር ይሄን ተግባር ማያያዝ አንዳንዴ በቃ ሳያስቡት እዛ ስራ ውስጥ ራሳቸውን ገብቶ የሚያገኙ ሰዎች አሉ። አንዱ የሚሰራበት ሰብኮንሽስ ማይንድ አሶሲዬሽን ስለሆነ ባይገባውም ከዛ ነገር ጋር መልካም ስሜት ካለ በድግግሞሽ ያው ያንን ስሜት ይዋረሰዋል። ያ በጣም አሪፍ። እንግዲህ ይህንን ኤንኤልፒ በተለያየ የህይወት ክፍላችን ውስጥ እንዴት እንጠቀም የሚለውን በስፋት ብናየው ደስ ይለኛል። በተለይ ደግሞ በጣም ብዙ ሰዎች ቻሌንጅ የሚደረጉበት ምናልባት ያንተን ፈተና የነበረው የፍርሃት ጉዳይ በስፋት ብናየው ደስ ይለኛል እና በጣም ፈሪ ነበርኩ ብለኸኛል እና እስቲ የፍርሃት ዋንጫ ቢኖር ኢትስ አሜዚንግ። አሁን ያለህን ኮንፊደንስ እያየው ዳኒ ፈሪ ነበር ለማለት በጣም ይከብደኝ። በጣም ዩር ቱ ኮንፊደንት በጣም ግን አንተ ሰምተም የኔልፒም ትልቁ አስተዋጽኦ የፍርሃት መጠኔ መጀመሪያ ንገርሽ። እሺ እባክህ። ስለዚህ አንድ ሰው ጋር አወራለሁ ብዙ ግዴለኝ፣ ሁለተኛ ሰው ሲመጣ ዝም እላለሁ ነው በዛ ደረጃ። ክላስ ውስጥ ፕሬዘንት አድርግ ከተባልኩ ፌንት አደርጋለሁ። በዚህ ሌቭል በቃ እንደምን ብዬ ወጣለሁ። ግን በቃ ላሪ አስተማሪ ኢንስትራክሽን ስለሆነ ነው። ኦኬ ከዛ ወዲያ ግን ጨልሞብኝ ነው እንትን የምለው። what was the message at your mind አእምሮ ውስጥ የሚመላለሰው ስትፈራ? ሞር አንኮንሽስ ነው። ከዛ በፊት ለምሳሌ ፕሬዘንት አድርግ ስባል ሳምንቱ ሙሉ እንዲሳካልኝ ብፈልግም ሳምንቱ ሙሉ ሰብኮንሽስ የሚዘጋጀው እንዳሳካልኝ። እንዴት? ለምሳሌ ቁጭ ብዬ ማጥናው የምሸመደው ነገር ካለ እሸመዳለሁ። ከዛ ኮንሽስሊ እንዲሳካልኝ እፈልጋለሁ። ሰብኮንሽስ ማይንድ ግን ፒክ እያደረገ ለምሳሌ ሰዎች ኢንተረስት ሲያጡብህ መለከት ይችላሉ። ሲስቁብህ፣ ሲያሾፉብህ ምናምን ወይ አስተማሪ ጠንከር ያለ ጥያቄ ጠይቆ መመለስ ያቅተኛለሁ። ትምህርት ላይ ደግሞ ጥሩ ነበርኩ። ስለዚህ ጥሩ አይደለም መባልን አልፈልግም። ሲናገር ለካ አለ እንደዚህ አይነት ነገሮች አእምሮ ውስጥ ያደርጋሉ። መጨረሻ ላይ መቆጣጠር በማትችለው ደረጃ ኮምፕሊትሊ አእምሮዬን የሚይዘው እነዚህ ምስሎች ናቸው። እሱ ደግሞ ክሪፕል ያደርጋል በደንብ። መብላታችን መጠጣታችን ተደግፌ ነው መራመድ። እውነት ሳምንት በዚህ ደረጃ ማንም ሰው እንዲያዋረኝ አልፈልግም። ከዛ አንድ የሚባል ነገር አለ ሁልጊዜ ሰብኮንሽስ ማይንድ አያሳፍርም ይባላል። ያስለመድሽውን ነገር ሲገርም የሚያደርገው ቦታ ጋር ሲገኝ ያን ነው የሚገልጸው። የፈለግከው ስለሚመስለው ነው አይደል? ደፍኒትሊ ነገር አትይ ስልሽ አየሽው አይደል? ሰብኮንሽስ ማይንድ አትይ የሚለውን ፕሮሰስ አያደርግም ይተውና በስሜት እንትን ማለት። ከዛ ደግሞ ትሪገር አለ። አስተማሪን ሳይ ነበረ፣ ጓደኞቼን ስመለከታቸው ነበር። ይገርምሽ አንዱ ፌት ያደረኩበት ቦታ ኦልሞስት ክላሱ ሁሉ ስለኔ በጣም በጎ ሀሳብ ያለው ሰው። ከዛ ውስጥ ምናልባት ግማሽ ባንላቸው አንድ ሶስተኛው ቤስት ፍሬንድ ልላቸው ምስላቸው ሰዎች አስተማሪ እንዴት ለእኔ ቀና እንደሚያስባት ጎበዝ ብሎ ያስባቸው እና ሲያስወጣኝም የሚያበረታቱ ተማሪዎች ብሎ ነው ያወጣው ሲያቀርብ። ከዛ ሌሎቹ ይበረታታሉ ተብሎ ነው። አንተ ግን እንደዛ አልነበረ የሚሰማ። ስሜን ሲጠራው ምንም አልሰማም። ዳኒ እዚች ጋር ሊያዛትና ይሄንን የፈጠረ ኢንሲደንት ይኖር ይሆን በህይወቱ ውስጥ? ከየት መጣ ፍርሃት? ለጉዞ ዝግጁ ኖት? ከረጅም ጉዞ በኋላ የሚያርፉበት ምቹና ቅንጡ ቦታ ይፈልጋሉ? እንግዲያውስ ፍለጋው እዚህ ላይ ያበቃል። የአዳም ገስት ሃውስ በቦሌ ዓለም አቀፍ ማረፊያ አቅራቢያ የሚገኝ ለቤተሰብ፣ ለቡድን አሊያም ለጓደኞች ፍጹም ተስማሚ የሆነ ማረፊያ። እኛ ጋር ሲመጡ ምንም አይነት የጎረቤት ጫጫታ አያስጨንቆትም። ሙሉ ፍሎር ለብቻው በማዘጋጀት እንደ ንጉስ እናስተናግዶታለን። በተጨማሪም ዘመናዊና ባህላዊ ክችን በማዘጋጀት እርሶን እየጠበቅን እንገኛለን። አድራሻችን በቀለበት መንገድ ከቦሌ አየር ማረፊያ 5 ደቂቃ ርቀት ላይ ከዮሴፍ ቤተክርስቲያን ትይዩ ባለው መንገድ ትንሽ ወረድ ብሎ ያገኙናል። ለበለጠ መረጃ በታች ባለው ስልክ ቁጥር ሃሎ ይበሉን። የአዳም ገስት ሃውስ ከቤት ውጪ ሌላው ምቹ ስፍራው። ኢንትረስቲንግ የሚያደርገው እሱ ነው። ኖርማሊ ኢንሲደንቱን አሁን
አይ ቲንክ በእናንተ የምትሉት ነገር አለ። ሜሞሪ ብዙ ጊዜ 50% ውሸት ነው ይባላል። ከተወሰነ ጊዜ በኋላ የኔ ያገኘሁትን ግን ይሄ ነው ኖርማሊ ደፋር ኮንኩ በኋላ አንድ ትራንስ ዴሪቬሽን የሚባል የኤንኤልፒ ቴክኒክ አለ ማለት ነው። አሁን እዚህ ጋር የተፈጠረውን ስሜት እንፈጠረው ብሎ ወደኋላ ሄድ መጀመሪያውን ሶርስ እዚያ ስመለከት ታይም ላይ ለሚባል ኮንሰፕት አለ። ሁላችንም አእምሯችን ውስጥ ነገሮችን የምናደረጀው በጊዜ ነው። እኔ ውስጥ አሁን ትላንት አለ ትላንት አይኖርም እንጂ እኔ ውስጥ አለ ዛሬም አለ ነገም አለ አእምሮ ውስጥ ስለማስባቸው ማለት ነው። እዚህ አጠቃላይ ላይፌን ስመለከተው ህይወቴን ስመለከት ሁለት ቦታ ተከፈለ። በጣም ፈጣን የነበረው ጫወት የነበረው ችግር ያልነበረበት ዳኔ እና ከዛ ፈሪ የሆነው ዳኔ። ከፍርሃትህ በፊት በጣም ደፋር ነበር። ክላስ ውስጥ ወጥቶ የሚያስተምር የሚያስረዳ እንደዚህ አይነት ነገር እዛች ቦታ ነገሮች የተቀየረች ቦታ ጋር ሄጄ አጠንተኝ ደረስክባት። ኢንትረስቲንግ። ክላስ ውስጥ እንደለመድኩት ለማስረዳት ስወጣ አንድ ሰው አታክ አደረገኝ። አንድ ቀን አደረገኝ ያልገባ ሰው ማቅ ሰው እዚህ አብታችሁ ማስረዳት ትታላችሁ ይግባል ምናምን ብሎ ተንጫለች። ምንድነው የነበረችው እንግሊዘኛ ቃል በአማርኛ ስላልተረጎምኳት እስካሁን የተረጎመች መስለኝ ሳስበው ለኔ ብላ አትተረጎም ይችላል። ካርዲናል ነምበር ነውና ነምበርና ቃልን ካርዲናል ምንድነው አለ እያሳየው ነው ካልኩሌሽን ራሱ አይ ኖ ካርዲናል ማለት በአማርኛ ምንድነው አለ። ኦኬ ዛራው ከዛ ይቶኛል ብያሰብኩ የክፍላችን ተማሪ ስለሆነ ማክስ እዚህ ያስወጣችሁ አምሮ ሲነጫጭ የመጨረሻ የገባሁበት ቀን ነው። ከዛ ወዲያ ለብዙ አመታት ስራ ላይ ትምህርት ላይ ከዛ የተማሪው ሪአክሽን ሳቁ እንዴት ሆነ? አይ ዶንት ኖ የተማሪው ሳቅ ምናምን ራሱ ትዝ ያለኝ እኔ ግን እነሱን ምን ማሩ አይ ቲንክ አይ ዋዝ ቬሪ በጣም አሸም ተመረቁ መሰለኝ እፍረት ተሰማ። ስለዚህ በዛ ወቅት እንግዲህ ሁልጊዜ አእምሯችን ውሳኔ ወስናል። አንተን መጠበቅ ስላለብህ ታውቀው ነገር ፍጹም ካልሆንክ በስተቀር አትውጣ የሚል ስታንዳርድ አይነት ነገር ያስቀመጥኩ መሰለኝ። ሌላ ሁለተኛ እሱ ስለራሴ ያለኝ አመለካከት ነው። ሰዎች ደግሞ ኤኒታይም ሊያጠቁ ይችላሉ በተለይ ስትናገር ሚል ፕሮግራም ነበረኝ። ስለዚህ ቢቀርብህስ? ስለዚህ በዚህ ነው የጀመረው። ምናልባት ኢንሲደንሱ ከዛ ወዲያ ተናግሬ ያደረገው ምን ያህል ጊዜ እንግዲህ የሆነው በአስራዎቹ መጨረሻ ቢሆን ቢያንስ እስከ ሀያዎቹ ግማሽ ድረስ ተማሪ ሞኝ ሰራተኛ ሞኝ ነገር ነው። ዋው እንግዲህ ከዛ ውስጥ የወጣሁት በኤንኤልፒ ነው። ለዚህ ነው በጣም ኤንኤልፒ በጣም ኤግዛክትሊ አሁን ኮኔክት ላደርጋት ፈልጌ ነው። ከዛ በዚህ ምክንያት ወደዛ ገባ። እሱን ደግሞ እስቲ እዚህ ኤንኤልፒ ቀደም ብያለሁ። ሰርቲፋይድ አካውንታንት ነኝ እንግሊዝ ሀገርና ያን ስማር ኖርማሊ በየጊዜው የሚላክልን ማጋዚን አለ። እዛ ላይ ስለ ኤንኤልፒ ሁሉ ይጽፋሉ። ጊዜዎች በጣም ነው የምጠቀሙበት እና ስለ ፎከስ እንዴት መጨመር ይቻላል፣ እንዴት ሞር ሜሞሪሽን ማለት ይቻላል፣ ስራ ላይ ሪፖርቴሽን እንዴት ማሳካት ይቻላል የሚል በዛ መንገድ አውቀዋለሁ። ለፐርሰናል ዴቨሎፕመንት አላ አንዴ የሆነ ስልጠና ተዘጋጅቶ የአንቶኒ ሮቢንስ መጽሐፍ ምናልባት አንሊሚትድ ፓወር የሚባል አንሊሚትድ ፓወር ኤንኤልፒ በነገራችን ላይ ስለዚህ እሱን አነበብኩ። እሱን እያነበብኩ ኤክሰርሳይዞቹን ስሰራ እዛ የሚለው ነገር አለ። የመጽሐፍ ስታነብ ሳትሰራ ከሆነ ማታነበው አታነበው ይላል። እየሰራ ፕራክቲስ እያደረግ የሚለው ነገር አለ። እኔ ችግሬን በጣም መፍትሄ ይፈልግ ነበር። በጣም ትልቅ ችግር ነበር። ጎበዝ ተማሪ ቢሆን ጎበዝ ሰራተኛ ቢሆን ካልተናገርሽ እንዴት ይሆናል? ስለዚህ እየተለማመድኩ እዛ ውስጥ ያሉት ነገሮች ስሰራ ሪል የሆነ ስሜት ውስጥ ለውጥ ማየት ጀመርኩ። በአጋጣሚ እዛ አካባቢ የሆነ ትሬኒንግ አቴንደር ሳረግ ኤግዛክትሊ ኤንኤልፒ እዛ አንቶኒ ሮቢንስ የሚጠቀማቸውን ተርሞች ኤንኤልፒ ይጠቀሙ ነበር እዛ ቦታ ጋር እና የ3 ቀን ትሬኒንግ ነው። ዛሬ ፈሪ ነኝ በጣም በቃ ማውራት አልፈልግም። ስወጣ ኮምፕሊት ሌላ ሰውዬ ነበር ማላውቀው ሰው ወጣ ከዛ ትሬኒንግ ውስጥ። እውነት በ3 ቀን ትሬኒንግ? በዛ ትሬኒንግ ከዛ መጨረሻ ላይ ቴስት እንዴት አደረክ ለሆን ቴኪንግ ቴል ያንዱስ ነው ከመድፈር በመጣ ስንወጣ እስቲ ማን ነው እዚህ ኤክስፒሪየንስ የነበረን ሼር የሚያደርግ አንድ 400 ሰዎች ይጠብቁናል ተባለ። እኔ እንደዚህ እንዲባል መስማትም አልፈልግም። ከተባልኩ ማለቀለኝ ነው እጄን አወጣ እና ደግሞ ሞር የሚገርመው አንኮንሽስ ነው ልፈልግ ይስላል ብያለሁ። ወጣ አድዋ እንግዲህ ሀገራችን ነፃነት የነፃነት በዓል ነው ላለው የአድዋ ቀን ነው። ወጣ 400 ሰው ተሰብስቧል። በጣም አንብቤ ነበር አነብ ነበር በተለይ ፐርሰናል ዴቨሎፕመንት ለራሴ ችግር መፍታት ብዬ ያላነበብኩት የለም። ያችን መድረክ ሳገኝ ልበሙነቱን ሳገኝ ወጣ ሙሉ ለክ ደንብ እናገራለሁ። ሰዎች ያጨበጭባሉ። እኮ ተናገር ያላቀም ስላቸው እንደ አንተማ በደንብ አትመስልም ተናገር ነው ወርቀውና መስከባለ በቃ መጨረሻ ጊዜ ፈራውባት ጊዜ ብዬ አትቀርም ያቺ ቀርና
ፍርሃት ነበር የዛን ቀን? አሸነፍከው ፍርሃትን ወይስ ድፍረት ብቻ ነበር? ግን ኮንሽስሊ ኤክስፔክት አድርገህ ነበር። የተለየው ነገር እሱ እጅን ሳወጣ ለምሳሌ ቆይ አሁን ልቤ ይመታል ብዬ አስባለሁ። የለም ግን ምንም የለም። መድረክ ላይ ሲጠሩኝ ዳንኤል ሲባል ይመጣል ብዬ ሰጋለሁ። ስጋት ነው ግን የለም። ዲፕ ነበር ነገሩ። ፍርሃትን ማሸነፍ ይቻላል ወይስ መጋፈጥ? አሁን የነበረኝ መረዳት ምንድነው ሁሉም ሰው ይፈራል። ጀግና የሚባለው የማይፈራ ሰው ሳይሆን ፍርሃቱን የሚያሸንፍ ሰው ነው። እየፈራህ ነው የምትወጣው ወይስ ኮምፕሊትሊ ታጠፋዋለህ? አይ ቲንክ ብዙ ጊዜ አጠቃላይ ፍርሃትን እንደመጥፎ ማየት አያስፈልግም። ፕሮቴክት ያደርገናል አይደል? ፕሮቴክሽን ካየነው ጠቃሚ ነገር ነው። ስለዚህ ያስፈልገናል። ግን ሲገድብ ግን አይ ቲንክ መጋፈጥ አንድ አፕሮች ነው የሚሆነው። አንዳንድ ጊዜ አንዳንድ ነገሮች አክቹዋሊ ኤክስፒሪየንስ ካላረግሻቸው መጉዳታቸውን አለመጉዳታቸውን ስለማታውቂ ቢዝነስ ለምሳሌ የሆነ ሪስክ መውሰድ ካለብሽ ድፍር ብለሽ ብትገቢ አንዳንድ ችግሩ በቂ ዝግጁ ሳትሆኚ ልትገቢ ትችያለሽ። መፍራትሽ እኮ ጥቅሙ ያ ነው። ውስጥሽ ፍርሃት ከተሰማሽ አታውቂውም። ስለዚህ ፕሪፔር ዮርሰልፍ። አንዳንድ ነገሮች ምንም ብትዘጋጂ ፍርሃቱ ያለች ያን ጊዜ ተጋፍጦ ነገሮችን እያዩ በእውቀት ልበሙነት ማዳበር መልካም ነው። አንዳንድ ጊዜ አውቀሽ ነገሩን ማድረግ ችለሽ ዝም ብሎ ኢራሽናል አይነት ፊር አለ። ህመም ያልሆነ ግን ኢራሽናል ነው። እሱ በደንብ ማኔጅ መደረግ ይችላል። ከሰልፍ ሳቦታጅ ጋር ይገናኛል? ልናገናኛቸው እንችላለን። ምክንያቱም አንዱ የሰብኮንሽስ ማይንድ ፍላጎት እኛም ከችግር መጠበቅ በህይወት ማቆየት ነው እንላለን ቅድም ስናወራ። ስለዚህ ብዙ ነገር ሰልፍ ሳቦታጅ ስታደርጊ እዛ የምታሳኪው ነገር ውስጥ ያለ ፔን ህመም ሊኖር ይችላል ብለሽ ራስሽን ሳቦታጅ ስታደርጊ። የቅድሟ ሴት ጥሩ ኤግዛምፕል አትሆንም? ለምሳሌ ገንዘብ ተጠራቀመው ቁጥር ሰልፍ ሳቦታጅ ታደርጋለች። ይጨንቀኛል፣ ጭንቀት ማለት ነው። እንደዚህ አይነት ሰዎች እንደዚህ አይነት ብር የላቸውም። ከአይዴንቲቲ ዋጋ ይጋጭባታል። ስለዚህ ምን ታደርጋለች? ቶሎ ብላ ያን ነገር ታወርደዋለች። ፍርሃት አይደለም ማለት አልችልም፣ ግን ፍርሃት አንድ የሰልፍ ሳቦታጅ መገለጫ ሊሆን ይችላል ብዬ አስባለሁ። በተለያየ መንገድ ቢገለጽ። ስለዚህ NLP ላይ ትልቁ ሰዎች የምናስተምረው እሱ ነው። አለመፍራት ይቻላል። ምክንያቱም ሁሉም ፊራችን ሪዝነብል አይደለም። ብዙ ኢራሽናል ፍርሃቶች አሉ። ለምሳሌ ይህን ሳስተምር ሴሚናሮቻችን ላይ እንደ ማሳያ የምንጠቀመው የእንስሳት የሚፈሩ ሰዎች ለምሳሌ በረሮ፣ ሸሪት፣ አይጥ፣ እባብ ቤት ውስጥ ሳይኖር በፕሮጀክት ስታደርጊ በቃ የሚገቡበት የሚያጡት ሰዎች አሉ። ለምን? ኢራሽናል ማለት ያ ነው። ከዛ ውስጥ ዘሎ ያመጣ ምንም አያደርግም። ሰማው ቅድም እንዳለው አእምሮ ያን ነገር አደገኛ ነው ብሎ ኮድ ስላደረገው እዚህ አንዱ እንዲያደርጉ የምናደርጋቸው ያ ነው። እዛው በቃ እስከ መጨረሻው ድረስ ነው። ደግሞ የሚገርምሽ የአኒማል ፊር ብዙ እንትን እንኳን አይፈልግም። አንድ ከገደልሽው ኦልሬዲ ኢራሽናል ስለሆነ አእምሮሽ በደንብ ይቀበላል። ፌስ በማድረግ ውስጥስ አሁን ያለ NLP ለምሳሌ ፈርተህ ይወጣልሃል የሚባል ነገር አለ። ለምሳሌ አሁን እባብ የሚፈራ ሰው ኦንሊ ኦፕሽን ከእባብ ጋር ማጋፈጥ ነው ትራዲሽናሊ ማለት ነው። እሱስ እንዴት ታያለህ? ኤክስፖዠር ቴራፒ እንዳልኩሽ የNLP ብዙዎቹ ጽንሰ ሀሳቦች ትንሽ ወጣ ይላሉ፣ ግን አይሰራም ማለት እኮ አይደለም። ያ ነገራችን አማራጭ የለህም አይደለ? በቃ ግን ጉዳትም አለው አይደለ? ይቻላል። የNLP ቴራፒ ምናልባት ቴራፒ ላይ የሚሰሩት ኢፌክቲቭ የሚያስብለው እሱ ነው። ሚስተርሊ ሰዎችን ትሮማቸውን እንዲለቅ ትሮማታይዝ አድርገህ ስለዚህ ከዛ ውጪ ጥሩ ስሜት እንዲሰማቸው አድርጎ በዛ ውስጥ እንዲገኙ ማለት ነው። ይገርምሻል አሁን የቪኬ ዲሶሲዬሽን የሚባለው ቅድመ ነገሮች ትሮማ ኦልሞስት ምናልባት አንድ ደቂቃ እንኳን ትሮማታይዝ አትደረጊ የተወሰነ ጊዜ እንድታስቡ ይደረጋል። የሚደረገው ምንድነው? ያ ካሊብሬት ይባላል። የአንቺን ፊዚዮሎጂ የአንስ ኤክስፒሪየንስ ታሪክ ምን እንደሆነ ለማየት ስራውን ስንጨርስ እንደገና ለዛ ነገር አእምሮ ውስጥ አስቢ ስልሽ ለውጥ አለ የሚለውን ለማወዳደር ብቻ ተወሰነች ሰከንድስ ስለዚህ ነሰሪ አይደለም ማለት ነው። ኤክስፖዝ ማድረግ የሚያስፈልጋቸው ሊኖሩ ይችላሉ። ስለዚህ ብዙ ሰዎች እንደዚህ ፍርሃት ያለባቸው ሰዎች ኢራሽናል ስለሆነ በቅርብ ጊዜ በነበረን ሴሚናር ልጅቷ ሰራተኛ ናት፣ ጥሩ ሰራተኛ ናት። ላለፈው 1 ዓመት አልሰራችም። ያሰራችበት ምክንያት ፕሮሞሽን ተሰጣት። ፕሮሞሽን ሲሰጣት ወደ አእምሮ ያመጣው ምንድነው? እዚህ ያለበት ቦታ ላይ ትልቁ የሚጠይቀው ነገር ትልቅ ሰዎች መጋፈጥ እና ፕሬዘንት ማድረግ አለው። አልፈልግም ማለች ፕሮሞሽኑ። ከዛ መጨረሻ ለቀቀች አጠቃላይ እና ቤት ውስጥ የተቀመጠችው እዛ ያለ ጊዜ ማለት ነው።
አዎ ሰልሳ ቦታች ማለት ነው። ኤግዛክትሊ በጣም ፊር አንዱ መገለጫ። እዚህ ስትሳሳት የምንሰጠው ስልጠና አለ። 1 ወር አካባቢ ነው የሚፈጀው። በዛ ውስጥ አንክሪንግ የሚባል አንድ ፓወርፉል ቴክኒክ አለ። አንክሪንግ ማለት ነው ማያያዝ ማለት ነው። ሪፍሬሚንግ እና አንክሪንግ ሪፍሬሚንግ ደግሞ ሌላ ነው። ያን ጉዳይ በሌላ ፍሬም መመልከት ማለት ነው። ማየት እንችላለን። እዚህ አንከሪንግ ሀሳብ ምንድን ነው? አሁን ቅድም እንዳልነው ሰብኮንሽስ ማይንድ ሁል ጊዜ በአሶሲዬሽን የሚሰራው። አንከር ማለት ማያያዝ ማለት ነው። አንድ ነገር ስላስፈራ ሳይሆን ከዛ ነገር ጋር የሚያስፈራ ነገር ወይም ስላያሽ ነው የሚያስፈራው። ስለዚህ እሷ ከንግግር ጋር ምን አያይዛለች? የፍርሃት ስሜት አያይዛለች። እዚህ በዛ ፕሮሰስ ውስጥ አንከሪንግ በሚባል ውስጥ ብዙ ነው እኛ የምናስተምረው። ስናስተምር ስሜት መቅረያ መንገዶች ቢሆን በተለያየ መንገድ ስሜት እንዲገራ እናደርጋለን። አንዳንዱ ኢፌክቲቭ ነው፣ ለአንዳንዱ ደግሞ ሌላ ኢፌክቲቭ ነው። ስለዚህ በፍሌክሲቢሊቲ ያምናል ኤንኤልፒ። አንድ መንገድ የለም፣ ብዙ መንገድ ነው ያለው ነገር አኮምፕሊሽ ለማድረግ። እዚህ አንከሪንግ የሚባለው ነገር ከዛው ሰው ፊት አለቆቿ ፊት ማውራት፣ ትልቅ የሚባሉ ሰዎች ጋር ማውራት የሚባለው ነገር በፕሌዥር አሶሴት እንድታደርገው ነው ያደረገው። እዚህ ራሱን የቻለ ፕሮሰስ አለው። እዚህ የምናደርገው መጀመሪያ ውስጧ ጥሩ ስሜት ውስጥ እንድትገባ እናደርጋታለን። እዚህ ኮንፊደንስ ሆነሽ የምትናገርበት ቦታ የት ነው? ለምሳሌ ኤግዛክትሊ እሷ የሰራችበት ተዘማሪ ኤግዛምፕል መስጠት አልችልም። ለምሳሌ እኔ ከእናቴ ጋር ሳወራ ምን ማለት ነው? እንደውም ኢንጌጅድ ሆኜ ነው የማወራው። ምን ማለት ነው? ኦልሬዲ የሰው ልጅ ለስኬት የሚያስፈልገው ሀብት ሁሉ ውስጡ አለ ነው የምንለው። ውጭ መፈለግ አያስፈልግም። ይቺ ሴት እዛ ቦታ ጋር ብትፈራ የሆነ ቦታ ጋር ደግሞ ደፈራ። ስለዚህ ውጭ በዚህ ከላይ አለ ድፍረቱ አለ ውስጥ። እዚህ ምንድነው ዋናው ነገሩ? ይሄን የደረቀውን ቦታ ድፍረት ያጣውን ቦታ ከዛ ካለበት ቦታ ቀርቶ ይገርማል። ስለዚህ ምን እናደርጋታለን መሰለሽ? ኮምፕሊት የሆነ ኮንፊደንስ ስሜት ውስጥ እንድትገባ እናደርጋታለን። መጀመሪያ አንከሪንግ ማለት ያ ሙሉ ነው። ስትሩ ቪዥዋላይዜሽን እንዴት ነው የሚመጣው? ኦኬ ኮንፊደንስ ቶኝ ከናሲ ጋር ስታወሪ ለምሳሌ ከዛ ስሜቱን ፊል ታደርገዋለህ። እዛ ልክ ፊል ስታደርገው አንከሪንግ የሚለው ምንድነው? ከሆነ አይነት እንቅስቃሴ ጋር አይ ቲንክ አውራጣት ነው ያለው አይደል? ለምሳሌ ጣት መንካት ጋር መጨበጥ ጋር በእንቅስቃሴ ሊሆን ይችላል። ያን ስሜት እንዲያዝ እናደርጋለን። ስደጋግሚው አንኮንሽስ ሆናል። ከተወሰነ ጊዜ በኋላ ጣትሽን ያዥ ስትባይ ያ ስሜት ይመጣል። ስለ እናትሽ ማታስቢው ስሜቱ ነው። ይገርማል። ኔክስት መድረክ ላይ እሷን ትጠቀማለች ማለት ነው። መጠበቅ አያስፈልጋትም። ከዚህ በፊት መናገር ፈልገሽ ለምሳሌ የፈራሽበት ጊዜ አለ። ስለዚህ ይሄ ሪሶርስ ቢኖርሽ ምን ሊፈጠር እንደሚችል አንድ ጊዜ ተመልሰን ሄደን እናያለን እናታለን። ከዛ ትሄዳለች፣ የፈራሽበት ቦታ እንላታለን። ልክ የኛው ደፋር እንዳደረግናት ትንሽ እንድትፈራ ታደርጋታለን። ትንሽ በሰከንዶች እዛ ቁሚና ልክ የተናገርሽውን ተናገሪ፣ ያየሽውን ተመልከች፣ ግን ጣትሽን ይሁን እንላታለን። አሁን ይህን ስትነካ አንኮንሽስሊ ምን አይነት ስሜት ውስጥ ነው የምትገባው? ወደ ድፍረቱ ስሜት ውስጥ የምትመለከተው ውስጥ አእምሯ ውስጥ ምንድን ነው የሚያስፈራትን ቦታ? የሚያስፈራት ቦታ አለ፣ ግን ስሜቱ ይሄ ነው። ዲሶሼት አደረገችው፣ አሶሴት አደረገችው ከዚህ ምስል ጋር። ከአለቃዋ ፊት ከሆነ ለምሳሌ አለቃዋ ፊት አይታ ትንሽ ትረክ ብላ ፍርሃቷ ሲፈጠር ይህን ስትነካው አንኮንሽስሊ የድፍረት ስሜት ይመጣል። ምን ማሰብ አያስፈልጋትም፣ ሰውነቷ ውስጥ ይገባል። የተወሰነ ደቂቃ ያንን ምስል እየተመለከተች የሚያስፈራትን ግን እዚህ ስሜት ውስጥ እንድትቆይ እናደርጋታለን። ከፍርሃቱ ስሜት ዲሶሼት አድርጋ ከድፍረቱ ጋር አሶሼት ተገናኘ ማለት ነው። እዚህችንም 3-4 ሪፒት ማድረግ በቂ ነው። መጨረሻ ላይ ኮርሱን ሲጨርስ ስራ ጀመርኩ አለች። ስራ ሲጀምር አክቹዋሊ በደህና ፖዚሽን የጀመረችው እና እንዴት ራሱ ልፈራ ቻልኩ የሚል ጥያቄ ሁሉ ነው መጨረሻ ላይ ያነሳችው። እና እንደዚህ አይነት ፓወርፉል የሆኑ አክቹዋሊ ራሳችን የምናወጣባቸው ነገሮች አሉ። ችግሩ ምንድነው? ማን አስተማረን ነው ነገር። ዴፊኒትሊ ማን አስተማረን ማለት ፍርሃት እኮ በነገር ላይ ሰው ልጅ በጣም በአብዛኛው ከሞት ቀጥሎ ፐብሊክ ስፒኪንግ ነው የሚፈራው ነው የሚባለው። በጣም ብዙ ሰዎች ኢቨን ኢትዮጵያ ብቻ አይደለም ዓለም ላይ ትልልቅ ፖዚሽን ላይ ያሉ በፖለቲክሱም ብትል በአርቱም በጣም ፍርሃት አለ እኮ በጣም ይፈራሉ። እና እንደዚህ ቀለል ባለ ቴክኒክ መጀገን ሲቻል የሚገርመው ነገር ይቻላል። ብዙ ሰዎች ተሰኝተናል። ያው ፐርሰናል ኤክስፒሪየንስ አለ። አሁን እንደዚህ እንግዲህ እንግዲህ በመቶ የሚቆጠሩ ሰዎች ነው በዚህ መንገድ እኛ እንኳን ፊራቸውን ኦቨርካም ማድረግ እንዲችሉ ያደረግ ነው። ጥሩ ነገር ብለው ፍርሃት ማኔጅብል ነው የኔ ስሜት ፎርዛት ማታ። ከዛ ብቻ ያንን ነገር ማኔጅ ለማድረግ የትም ውጭ መሄድ ያስፈልጋል። ውስጥ አለ ሲምፕሊ እንዴት አድርገን እነዚህ ሁለት ነገሮች ሪሶርሶች መጠቀም መቻል ወሳኝ ነገር።
በጣም አሪፍ። እስቲ ከዛ ቀጥሎ ደግሞ ስላለው አንድ ከባድ ስሜት እናውራ። አንገር ማኔጅመንት በጣም ብዙ ትሬኒንጎች ይሰጣሉ እና ብዙዎቹ ኢፌክቲቭ አይደሉም የሚል ትችት ይቀርብባቸዋል። ቢኮዝ ሳይንስ አይደግፋቸውም ወይም ደግሞ ኤቪደንስ ቤዝድ አይደሉም። አንገር ደግሞ በጣም አሁን ላለንበት ኪዮቲክ የሆነ ለምንኖረው ኑሮ በጣም ትልቅ ኮንትሪቢዩት የሚያደርግ ነገር ነው ብዬ አስባለሁ። ሰዎች ለተወሰነ ደቂቃ ራሳቸውን መቆጣጠር ባለመቻላቸው ምክንያት ውድ የሆነውን የሰው ህይወት ሲቀጥፉ፣ የራሳቸውን ህይወት ሲያበላሹ የተለያየ ቦታ ሄደን ማየት እንችላለን። አሁን ላይ መንገድ መኪና ነዳዳችንን ታየዋለህ አይደለ? አንዳንድ ጊዜ እኮ ወርደን ቆመን ምንደባደባለን። በጣም ትልልቅ ኃላፊነት እያለብን በጣም ብዙ ዓላማ ያለው ሰው፣ በጣም ብዙ ርቀት መጓዝ የሚችል ሰው፣ በጣም ብዙ ሰው ከርቸሌ ቀርቷል። ብዙ ሰዎች ደግሞ ከመቃብር በታች ውለዋል። ንዴትን መቆጣጠር ባለመቻል ውዝነ ፍራክሽን ኦፍ ሰከንድ በሚፈጠርና ንዴት ላይስ ለጉዞ ዝግጁ ኖት? ከረጅም ጉዞ በኋላ የሚያርፉበት ምቹና ቅንጡ ቦታ ይፈልጋሉ? እንግዲያውስ ፍለጋው እዚህ ላይ ያበቃል። የአዳም ገስት ሃውስ በቦሌ ዓለም አቀፍ ማረፊያ አቅራቢያ የሚገኝ ለቤተሰብ፣ ለቡድን አሊያም ለጓደኞች ፍጹም ተስማሚ የሆነ ማረፊያ። እኛ ጋር ሲመጡ ምንም አይነት የጎረቤት ጫጫታ አያስጨንቆትም። ሙሉ ፍሎር ለብቻው በማዘጋጀት እንደ ንጉስ እናስተናግዶታለን። በተጨማሪም ዘመናዊና ባህላዊ ክችን በማዘጋጀት እርሶን እየጠበቅ እንገኛለን። አድራሻችን በቀለበት መንገድ ከቦሌ አየር ማረፊያ 5 ደቂቃ ርቀት ላይ ከዮሴፍ ቤተክርስቲያን ትይዩ ባለው መንገድ ትንሽ ወረድ ብሎ ያገኙናል። ለበለጠ መረጃ በታች ባለው ስልክ ቁጥር ሃሎ ይበሉን። የአዳም ገስት ሃውስ ከቤት ውጪ ሌላው ምቹ ስፍራው። ትሰራላችሁ ኤንኤልፒ? አሁን ቅድም ያለው ነገር ትልቁ ነገር ነው ስሜት ማኔጅብል ነው የሚለውን ነገር ከተግባባን በኋላ ትልቁ ነገር እንዴት አድርጌ ማኔጅ ላደርግ ነው። ቁጡ ከሆንኩ እንዴት ልረጋጋ፣ ምናልባት ምፈራ ከሆንኩ እንዴት ልትፈር። የተለያዩ ስሜቶች አሉ እንዳልሻቸው፣ ብዙ የሚያጋጥሙ ማፈር ስሜት ካለ እነሱን አይነት ነገሮች እንዴት ልጋፈጣቸው የሚል ወሳኝ ነገር ነው። እንደየኬዙ የተለያየ መንገድ አለ። ግን አንድ መጀመሪያ ሰልፍ አዌርነስ ጥሩ ነው። የሚደባደበው ሰው ምናልባት በራሱ ልክ እንደሆነ ሁልጊዜ የሚናገር ሰውዬ ከሆነ ምንም ማድረግ አይቻልም። ኢሞሽናል ኢንቴሊጀንስ የሚለው ነገር አንዱ የሚሰማንን ስሜት ማወቅ፣ ማኔጅ ማድረግና በተቻለ መጠን ሊጠቅም በሚችል መንገድ ስሜቶቻችንን ማውጣት። በኤንኤልፒ አንዱ መጥፎ የሚባል ስሜት የለም። ስሜትን ስንከፍል በሁለት እንከፍላለን። ሪሶርስፉል እና አንድ ሪሶርስፉል የሚያስብላቸው ኮንቴክስቱ ነው። ለምሳሌ አስፋልት ሲሻገር ደፋር ነው እንኳን በመኪና ውስጥ ድፍረቱ ጥሩ ቢመስልም ግን እዛ ቦታ ነው ዩቲላይዝ ብታደርገው ኤግዛክትሊ ሪሶርስፉል ነው። ስለዚህ መጀመሪያ ሰፋ ወይ ነው ጥሩ ነው። የትኛው ስሜት የትኛው ቦታ ጋር ይጠቅማል የሚለው ነገር። ስለዚህ ያን ካወቅን በኋላ አጠቃላይ ሌላ መሰረታዊ ነገር እኔ በአብዛኛው ማስወጥራቸው ስሜቶች ምንድን ናቸው? በነገራችን ላይ መኪና አቁሞ ልደባደብ ያለው ሰው ከዕለታት አንድ ቀን ያደረገው ነገር አይደለም። ሞስት ፕሮባብሊ የተለማመደው እዚህ ከዛ አኳያ ኢሞሽናል ሆም የሚባል ነገር አለ። ምናለው የሆነ ሁላችንም የስሜት ቤት አለ። ቤታችን የሆነ ቦታ ምንም ዞር መጨረሻ ላይ ቤታችን እንገባልና ስሜትም እንደዛ ነው። ግን ያ ስሜት ቤት ኔሴሰሪ ጥሩ ላይሆን ይችላል። ማሳዘን ምንወድ ከሆነ ምንም ብለን ጥሩ ቦታ ውስጥ ማሳዘን እንፈልጋለን። ምናደድ የሚያስደስት ቦታ ቢሆን እናድዳለን። ምንቆጣ ከሆነ እንቆጣለን። ምንፈራ ከሆነ የሚያስፈራ ነገር እንፈልጋለን። አንድ ተማሪያችን እንደሆነች በጣም ሳቅ አፍዝዋለች እና በሚቀጥለው ሳምንት ላለቅስ ነው ደግሞ ይባላል። ሳቃለሽ ልታለቅሽ ነው መሰለኝ ይባላል። ምን ማለት ነው? ኦልሬዲ ዳትስ ኢሞሽናል ቤቷ ያ ነው። ዞራ ዞራ እንደምን ብላ ራሷን ታስከፍታለች። እዚህ የሚገርመው ነገር በኋላ ስትነግረኝ ምን አለች? በተቻለ መጠን በሚቀጥለው ሳምንት በጣም ላለማዘን በዚህ ሳምንት በጣም አትደሰትም። ምክንያቱም የሚቀጥለው ሳምንት ሀዘኗ መጠን ብላ የምታስበው በደስታዋ መጠን ነው። የሚገርመው በሚቀጥለው ሳምንት ታዝናለች። መጠበቅም ላያስፈልጋት ይችላል። ስለዚህ አንዱ የሚገልጹበት መንገድ ምናልባት ስነልቦና አካባቢ ያሉ ሰዎች በተለይ ኒውሮሳይንስ ላይ ሰውነት አዲክትድ ይሆናል የተወሰኑ ስሜት ኬሚካሎች ማለት ነው። ስለዚህ ያ ሲጠፋበት ይፈልጋል ያን ስሜት ያን ኬሚካል የሚያናድደው ሰው ነጠላዬን አቀብሉኝ እንደዛ ነገር አለና መጀመሪያ ኢሞሽናል ቤት የት ነው የሚለው ነገር ማወቅ ሰልፍ አዌርነስ ጥሩ። ከዛ ስሜትን ጃጅ አለማድረግ ቅድም ባልነው ይሄ ስሜት ሊጠቅመኝ የተሰጠ ምንም ጎዳ ስሜት አለ የምገልጽበት መንገድ ብቻ ነው መጥፎ ቢሆን ማወቅ። ከዛ ምንድነው ጥቅሙ የሚለው ማወቅም ጥሩ ነው እንላለን፣ እናስተምራለን። በአብዛኛው ስትናደድ ራሱ ምንድነው ሳይነድድ
ጥቅም አለው። ፍርሃት መጠበቅ ነው ካለ ንዴት ደግሞ ቫልዩ የተጣሰ ማለት ነው። የሆነ እኔ ዋጋ የምሰጠው ጉዳይ አለ ወይ እኔ ወይ ሌላ ሰው ከዛ ዋጋ ከምሰጠው ነገር በተቃራኒ አክት አድርጓል። ስለዚህ ምን አድርግ አክሽን ውሰድ እያለኝ ነው። ተቆጣት ናደር የሆነ ብቻ ንገረው እያለኝ ነው። ተንቀሃል፣ ተደፍረሃል፣ ጋሄድ። ከዚህ ቀጥሎ የሚመጣው ነገር ምንድነው? በምን አይነት አክሽን ነው ያንን ስሜት ማረጋው? ስሜት መናደድ ምንም ችግር የለውም በራሱ መናደድ ችግር የለውም። ኦኬ ኤክስፕሬስ ስታረገው ነው። ስለዚህ ለምሳሌ ልጄ ከሆነ እስከ መጨረሻው ድረስ በ50 ዓመቱ የሚያቆስል ነገር ልናገር ይችላል። እዛች ደቂቃ እዛው አካባቢ ስለዚህ ታውቂዋለሽ ብዬ አስባለሁ። ትራውማ ከሚፈጠርባቸው እንዲህ ብላኝ የሚያወራ ሰው አለ። ከዛ ከፈለግሽ ደግሞ ያችኑ ስሜት ይዘሽ እስከ መጨረሻው ድረስ ያንጽ የሚችል ነገር መናገር ትችላለሽ። ስለዚህ ስሜት ላይ ሲመጣ አንዱ ብለን የምናስበው ነው ስሜቱ ምን ያህል ጊዜ አንቺ ጋር ቆይቷል። ምክንያቱም ሲግናል ነው፣ አክሽን ሲግናል ነው። የሆነ ነገር አድርጊ እያለሽ ነው ሰዎች ማለት ነው። አንዳንዶቻችን ምንም አናደርግም፣ እዛ ንዴት ውስጥ ረጅም ጊዜ እንቆያለን፣ እንጎዳለን ማለት ነው። ወይ ፍርሃት ውስጥ ረጅም ጊዜ እንቆያለን። ከዛ ደግሞ አክሽን ከወሰድሽ ደግሞ አክሽኑ አፕሮፕሪየት ነው ወይ በዛ ቦታ ጋር የሚለው በጣም መታየት ካለባቸው ነገሮች ነው። እዚህ ሪስፖንስ ኮንትሮል ማድረግ ሲባል የሆነ ትሪገር ያደረገች ነገር አለ። ሁለት ነገር ማኔጅ ማድረግ ይቻላል። አንድ ከፈለግሽ ስሜቱ ማኔጅ ማድረግ ትችላለሽ፣ ካልሆነ ደግሞ ስሜቱ እንደተሰማሽ አክቹዋሊ አክሽንሽን ተግባርሽ ነው ሪፍሌክት ማድረግ ይቻላል። ከዛ እነዚህ ነገሮች እንዴት እናድርግ ሲባል ነው አሁን አንዱ የኔፒ ለየት ያለ ነገር የሚሰጠው ቅድም እንዳየናቸው ስፔሲፊክ ቴክኒኮች አሉ። አንከሪንግ ስፒኒንግ ለምሳሌ ፕሊስ እሷን በደንብ እናያት ደስ ይለኛል። በደንብ ዘርዘር አድርገን ቴክኒኩን ብናየው። ለምሳሌ ስፒኒንግ አንከሪንግ ቅድም አይተነዋል። ስፒኒንግ ምንድን ነው? ስፒኒንግ በአብዛኛው ብዙ በተለይ እንስሳ የሚፈሩ ሰዎች በ15 ደቂቃ በ10 ደቂቃ ምንድነው የሚባለው ፍርሃቱ ከውስጣቸው እንዲወጣ የምናደርግበት ነው መንገድ። እዚህ ቤዚክ ነገሩ ምንድነው? ቅድም ያለው ኤነርጂ ኢሞሽን ነው። ማንኛውም ስሜት ኢሞሽን ሰውነቱ የሚገለጽበት መንገድ አለ። ያን የሚገለጽበትን መንገድ ይዞ ለሰብኮንሽስ ማይንድ የምንፈልገውን ስሜት ማስተላለፍ ማለት ነው። እዚህ ለምሳሌ አይታ ሴት አሁን አይት ማድረገው ነገሩ ለማቀለል ነው። ማንኛውም ስሜት ሊሆን ይችላል። ሰው ላይ የሚቆጡ ሰዎች፣ የሚፈሩ ሰዎች፣ የሚናደዱ ሰዎች ይህን ቴክኒክ ተጠቅመዋል። የሆነ ቦታ ሄደው ጉዳይ ማስፈጸም ፈልገው ውስጣቸው ከጥርጣሬ በጣም ክሪፕል ሊሆኑ ሰዎች አክቹዋሊ ትሮማ የነበረበት ሰው ነው። ከዚህ እንትን ያለ ሰው አለ። በኋላ ኤግዛምፕሎች ይሰጥሻል። ስለዚህ ምንድነው ልክ አይቱን ስትመለከች አይቱን ብቻ ተባልሽ አይደለም አክቹዋሊ ኢሞሽኑ ፊዚካሊ የሚፈጥረው ነገር አለ። ስለዚህ ምን እንላለን በአንድ እይታ ሰብኮንሽስ ማይንድ መልእክት እያሳለፈ ነው። ቃል ስለሌለው የሰብኮንሽስ ማይንድ ቦዲ የተግባር አምሮ ቦዲሽ ላይ የሆነ አይነት ሙቭመንት የሚፈጥረው። ስለዚህ በዛ ሁኔታ ውስጥ ግን አንቺ መድፈር ከዛ የተቃራኒ ስሜት እንዲሰማሽ ከፈለግሽ ሰውነትሽ ላይ ያለውን ሙቭመንት መገልበጥ ነው። ለምሳሌ ስትፈሪ ለምሳሌ ብዙ ጊዜ ሰዎች ሲሉ እዚህ ጋር በቃ ይላወሳል ይሉሻል። ለምሳሌ ምን እያለኝ ነው? የት ጋር ነው የሚላወሰው? እዚህ ጋር። ሁለተኛ ደግሞ እጁን እንደዚህ እያሽከረከረ ሰምቲንግ የሆነ እዚህ ጋር ሮቴት የሚያደርግ ነገር አለ ማለት ነው። እዚህ የምናደርጋቸው ይሄ ቀለል አድርገው ይሄ ሮቴት የሚያደርገው መናደድ፣ መፍራት፣ መጨነቅ ከሆነ በተቃራኒ ውስጥ ሮቴት ባደረገው ይሄ ለውጥ ያመጣል። በጣም ገርማል። ስሜትሽ እዛው ሲወርድ ታያለሽ። አሁን ምን ያህል ይቆያል የሚለው ሌላ የሚፈልግ ነው። ግን እዛው ተረጋግያለሽ ተወታች ነበር በጉዳዩ ነገሩ ራሱ ትንሽ ከቆየሽ በሌላ መንገድ እንድታይ ሁሉ ያደርግሻል። ያቺ ፖዝ ናት የምታስፈልገናል። ትንሽ መቆየት ጋፕ ሪአክት ከማድረግ በፊት ለንዴት። ስለዚህ ይህንም ስታደርጊ ልክ እንደቀድሞ ነው። በነገራችን ላይ ጉዳዩ ሲፈጸም አያስፈልግም። ቀደም ብለሽ ማጣማት ይቻላል። እዚህ ጉዳዩ ሲከሰት ኦልሬዲ ሬዲ ሆነሽ መሄድ ይቻላል። ሰው የሚያናድዱህን ነገሮች ወደ አይምሮህ እያመጣ መለማመድ ማለት ነው። ስለዚህ ምን ይሆናል? ለምሳሌ ባለቤቴ ለምሳሌ ይህን ነገር ሲያደርግ ብዙ ጊዜ ያናድደኛል። ለምሳሌ ስለዚህ በምን አብሽ ወስድሻለሁ? ባለቤትሽ የሆነ ተግባር ሲያደርግ የሚያናድድሽ ጊዜ ያስብሻለሁ። ከዛ ፊዚዮሎጂካሊ እንዴት ኤክስፕረስ እንደሚደረግ የቱ ጋር ምን ይሰማሃል? እዚህ ጋር የሚሰማው እንቅስቃሴ ሞሽኑ እንዴት ነው? ከለር አለው። በተለይ ሰብኮንሽስ ማይንድ ከለር እንደዚህ ነገር ሲምቦል ይወዳል በጣም። ከለር አለው ብለሽ የምታስቢው ይሻለው ትነግሪኛለሽ። ማቶጁ ከለር ነው ሞስት። ስለዚህ ምን አደርጋለሁ? አንዱ እስኪ ይህን እዚህ ውስጥ ያለውን ሮቴት የሚያደርገው ነገር ኢማጂን አድርጊና ከሰውነትሽ ወጥቶ ሲሽከረከር ተመልከችው። በዛው ከለር ይሻለው። ለምሳሌ ጀስት ፕሌይ ይሄ ጨዋታ ነው ጋር ታያለሽ። አንድ ያደረጉት ብለው ቅድም ያለው ዲሶሴት አድርገናል። ከሰውነትሽ ውስጥ ይሄ ነገር እዚህ ጋር ስትይው ፎከስሽ እንዳለ እዚህ ጋር ሄደ። ሀሳብሻ ነው። ሰውነትሽ ግን ኦልሬዲ ሪሊፍ ያገኛል ዱሰሜክስ። ከዛ ምን አድርገው ሪቨርስ ሳይድ ሮቴት አድርጊው ይሻለው። ለምሳሌ ስታደርጊው ኦልሬዲ ሰውነትሽ ሽፍት ማድረግ ይጀምራል።
እስቲ በጣም ተውጁ ከለር አለ ሞር እንድትረጋጊ የሚያደርግሽ ከለር እዛ ቦታ ጋር የሚያስፈልግሽ መረጋጋት ብዙ ጊዜ ሰው ሰማያዊ ወይ ፒንክ ይላል ወይ የተለያየ ነገር ይላል ያን ከለር ስጭልሻለሁ እዛ ጋር ኢማጂን ታደርጊዋለሽው እያሰራው ነው የሆነ ሂፕኖሲስ መስል ነገር አለው ስለዚህ ታይቷል ሰማው ኮንሺየስ ፖዚሽን ትቼ ወደ ሰብኮንሺየስ ጋር ነው ኮሚኒኬት ያደርጋለሁ ከዛ ያን ነገር አዲሱን እንደተሽከረከረ አዲሱን ከለር እንደያዘ እዛ ያወጣሽበት ቦታ ሰውነትሽ ውስጥ መልሰሽ ምታስቢው የሚያናድሽ ነገር ነው you start to feel that calmness ያ ከለር የሚሰጥሽን ስሜት እና እንቅስቃሴ የሚሰጥሽን ስሜት ኤክስፒሪየንስ ማድረግ ትጀምሪያለሽ አእምሮሽ የሚያስበውንም ልክ እንደቀድሞ ምንድነው የሚያባሳጭሽን ነገር እዚህ እነዚህ ሁለት ነገሮች አሶሲዬት ይሆናሉ የሚያባሳጭሽ ነገር ግን ይሄ ስሜት ለማለት እንዳልኩሽ ባይባል just 15 minutes ከሰሩ በኋላ ሰዎች ብዙ ነገር ትላል የሚገርመው አንዱ ተማሪያችን በቀጥለው ቀን መጣና እንደዚህ ያንቀላፋል ምንድነው አልኩት አንተ ክላሱ ሲሰራ ሰርቶለታል ነው በጣም ያበሳጨው ነገር አለና ስፒን ሲያደርግ የሌሊት ሙሉ ችግሮችን ስፒን ሲያደርግ አልተኛው ማለት ለዛኔ ደፋላ እንደዛ አይደለም ኢምፖርታንት የሆኑ ነገሮችን ብቻ አንተላችሁ ሌላው ደግሞ አእምሮን አንድ ነገር ካስቀመጥሽው ጊዜ በዛ መንገድ መስራት አያስፈልግም አንድ ቴክኒክ ካስተማርሽና ተወሰነ ከሰራሽ ሀቢት ይሆናል ራሱ ሀቢት ነው ነገር አለ ሀቢት ይሆናል እነዚህ እንግዲህ ጠንካራ ኤነርጂ ጨዋታ የሚመስሉ ግን በጣም ኢፌክቲቭ ነው በጣም ብዙ ነፍስ ታደጋለህ እኮ ዳኒ እንደው ኢንትረስቲንግ ስቶሪ እንገርሻለን እባክህ ሲሚናራችን ተካፈለ ኦንላይን ስልጠናለና በአብዛኛው ኦንላይን ስልጠና ከያገሩ ማለት አውሮፓ አሜሪካ የተለያየ ቦታ አይት ነው እንቁራሪት አትወድ እንቁራሪት ካየሽ በቃ መገባበት ነው የሚታወራና ልጆች ሰው ማስጨነቅ ሲፈልጉ ወይ እንቁራሪት ነው የሚያስጨንቁ አለች እና እሱን ነው በቃ ስንነግራት ቴክኒክ እሱን ካጠፋች እና ስትነግረን ታሪኩ የችግሬን መጠን እንገራቸው አለች የሰርግ ዕለት ሰርግ ማለት ቢሮ ለብሼ ሰው ሁሉ እንትን ብሎ የሆነ ሰዓት ላይ እንዳዞሪ ያሉኝ አለች እዛ አካባቢ ያሉ ሰዎች በምን እንዳዞሪ ማለት ነው ቅድም በተነጋገር ነው ዙሪ ማለት አይደል ቤዚካሊ አውቶማቲካሊ ለምትዞረው እንዳዞሪ ማለት ሰዎች ስማይ ያን ነገር ነው የሚያደርገው ዋው ስለዚህ ክስዞር እንቁራሪት አለች ቢውዶ ምናምን አውርቄ ከራይ ላይ ውሻ ነው የሚሰራው አሰር ላይ ካለ ነው ሳንሴት ኮምፕሊትሊ እንትን ከዛ እዛ ውስጥ የሚማሩ ልጆች ነበሩና የእንቁራሪት ስዕል ላኩላት በደንብ ለምናት ብዙ ላኩልኝ እንደዚህ ነገሮች አሁን ፕራክቲስ መደረግ አለባቸው ሪሊ ኤክስፒሪየንስ ማድረግ ከፈለግሽ ካንተ ጋር እንዲቆይ በደንብ መደጋገም አለበት አይደል ምንም ይሄ በተለይ የእንስሳቱ እንደው አንድ ጊዜ በቂ ነው 15 ሚኒትስ በቂ እኔ በጣም እባብ እፈራለሁና አሁን እባብ ላይ አንዳንድ ሙስላቸው ኮሽኖች አሉ ተፈጥሮ ሊሆን ይችላል ብዬ የማስብበት ጊዜ አለ አንድ ባዲ ፎርት የሆነ እባብ መፍራት እንደዚህ ታሪኩን ባናቅ ግን ብዙ ሰው እባብ ራሱ በስፒኑ በቀላሉ መስራት ይችላል እባክህ በጣም እላለሁ ከእባብ ምንም ሁሉም በቃ ጅብ አንበሳ ምናምን ያለው እንስሳ ሁሉ ይሻለኛል ምን በጣም ነው የምፈራው ነው የምልህ በጣም ዲስገስትድ መሆኑ ማፍራት ነው ብዙ ጊዜ ሁለቱ ደግሞ ልዩነት ይፈጥራል ኦኬ እፈራለሁ አይ ቲንክ እፈራለሁ መሰለኝ አሁን እንደዚህ አይጥ ምናምን የምታያቸው ብዙ ሰው መፍራት ከሚለው ሞር ዲስገስትድ ነው ግን ቴክኒኩ ያው ዲስገስትድ ነው ምናልባት ስፒኒንግ ሌላ በጣም ጠቀማቸው ለምናስባቸው ሰዎች ውስጥ በዚሁ መሰረት ተሰራ ጠዋት ሲነሳ ከስጋት ጋር የሚነሳ አንተ ነበር ሴሚናራችን ናት የሚያደርግ ጠዋት ሲነሳ በቃ ስጋት ነው ጭንቅላት እና እስከ 7 ሰዓት አይለቀኝም ይላል ስጋቱ እስከ 7 ሰዓት ምንም ነገር ካልተፈጠረ ከዛ ወዲያ ፋይን ከዛ ምን አደረገ ይሄን ቴክኒክ ካስተማረን በኋላ እንዲሁ ስጋቱን ፈጠረው ሁልጊዜ ያለ ነገር ስለሆነ አጠርነት ጋር ሰውነት ውስጥ የሚሰማኝ እንዴት ነው የሚንቀሳቀሰው እንደዚህ ነገሮች ከዛ ፕሮሰሱን አሁን ባልኩሽ መንገድ ተከትሎ ሰራ ጨረሰ ከዛ ስጋቱ አክቹዋሊ ከሰውነት ውስጥ በጣም ሲቀንስ ፊል አደረገ የሚገርመው ማታ ተኝቼ ጠዋት ስነሳ 11 ሰዓት ላይ ትዝ አለኝ ምን ስጋት እንደፈጠረዋል ከ9 ሜትር ላይ ወድቋል ስራ ነው ኮንስትራክሽን ላይ ስራ ነገር አለ ከዛ ቀን ጀምሮ ለ6 ወር ትሮማ ውስጥ ነበር ከሳካሳይሽም ሰውነቱ ክራክ አድርጓል ሁልጊዜ ከባድ ጭንቀት ውስጥ ነው የሚኖረው ከ6 ወር በኋላ ቀለለው ግን መተኛት አይችልም ያን ሲነግረን 5 ዓመት በስነ ስርዓት ተኛ የመጀመሪያ ጊዜ እንቅልፍ ተኛ ማለት በትቀን ነገር ነው የመጀመሪያ ጊዜ ሰው ምን ኢሞሽኑን ፕሮሰስ እንድታረግ ይረዳሃል ኢሞሽን ትልቁ በደንብ ፕሮሰስ ያደርጋል ከዛ ደግሞ ራሱ ስጋቱ ዝም ብሎ እንዳልሆነ ገባው ምክንያት አለው መነሻ አለው
ከዛ ደግሞ ራሱ ያንን ሲያስብ ጥሩ ስሜት የተሻለ ስሜት እንዲሰማው ማድረጉ የፈጠረለት ነገር አለ። እዚያም ከ5 ዓመት ከምናምን ወር ከምናምን ቀን በኋላ ነው ያለ እንደው ለመጀመሪያ ጊዜ ዛሬ ጥሩ እንቅልፍ ተኝቼ መጥቶ ሊፕስሊፕ ብሎ ኦኬ እዛ ደረጃ ፓወርፉል ናቸው። እንግዲህ እነዚህ በጣም ቤዚክ ናቸው እንትኖች ናቸው። በነገራችን ላይ ሞር አድቫንስ ሲሆኑ ስሜት ፕሮሰስ ማድረጊያ ቴክኒኮች አሉ። እኛ ያው ሕክምና ስራ ስለማንሰራ ሞር ከፕሮዳክቲቪቲ ጋር እያይዘን ነው እነዚህ ነገሮች የምናሳየው። አቅም መጠቀም ማለት ሰራተኛ እኮ የተሻለ ሰራተኛ የተሻለ ሪሌሽን ትልቁ ስራ ላይ ትልቁ ችግር የስራ ቦታ ያለ ስሜት ነው። ከሰዎች ጋር ያለሽ ወይ ከስራው ጋር ያለሽ ግንኙነት ኤግዛክትሊ ስሜት ይፈጥራሉ። ወደ እሱ ልመጣልህ ነበርና ሊደርሺፕ ላይ እንዴት እንጠቀመው? ምናልባት ጥናቶችን ተመልከተሽ ከሆነ ቤስት ሊደሮች የሚባሉት ሰልፍ ሊደሮች ናቸው። እና ሰልፍ ሊደርሺፕ የሚባል ራሱን የቻለ ኮንሰፕት አለ። ምን ማለት ነው? ሰልፍ ሊደርሺፕ የራስን ሀሳብ ስሜትና ባህሪ እየገሩ ወደሚፈለገው ቦታ መሄድ ማለት ነው። ስለዚህ ሀሳብ ስሜት ባህሪ ማለት ያው እነዚህ ኤንኤልፒ ውስጥ የምናወራቸው ነገሮች እንዳሉ ማለት ነው። ራሱን የገዛ ወይም የመራ ለምን ይመራል እንደማለት ነው። ራሱን የገዛ ራሱን የመራ ብዙ አባባሎች አሉ። ዴፊኒት ልክ ነው። እዚህ አንዱ ትልቁ ሰዎች የምናስተምረው እንደዚህ አይነት ነገሮች ነው። እዛ ፕሮዳክቲቭ ከማድረግ የሚገጡ ስሜቶችን አንድ ማስወገድ መቻል፣ ሞር ፕሮዳክቲቭ የሆኑ ስሜቶች ውስጥ እንድንገባ የሚያደርጉ ስሜቶች ውስጥ ደግሞ ራሳችን መክተት ነው። ወርክ ፕሌስ ላይ በጣም ወሳኝ ብላቸው ስሜቶች አንድ በርናውት ነው፣ ጭንቀት። ሰዎች ሰማው ከስራውም ከሪሌሽንሺፖች ጋር በተያያዘ ሊሆን ይችላል የሚሰማቸው ጫናና ጭንቀት በሚፈለገው ደረጃ ፐርፎርም እንዳያደርጉ ያደርጋል። ስለዚህ ኖርማል ሰራተኛው አብዛኛው። ሁለተኛው የሪሌሽንሺፕ ጥሩ ያሉ ስሜቶች ጭንቀት ላይ ሆኑ ይችላሉ፣ ጥላቻ ሊሆን ይችላል፣ ለምሳሌ ወይ ደግሞ ቂም ሊሆን ይችላል። እንደዚህ አይነት ነገሮች ማኔጅ ማድረግ እንግዲህ ቴክኒኩ አይቀየርም። በዛ ኮንቴክስት ውስጥ ማነጽ ብቻ ነው የሚያስፈልገው። እንዳልኩሽ ስፒኒንግን ለአንበሳም ላሰራሽ ይችላል፣ ለአይትም ላሰራሽ ይችላል፣ ለትሮማም ላሰራሽ ይችላል። ዋናው ቁም ነገሩ ስሜት መሆኑ ነው የሚያስፈልገው። እዚህ ሰዎችን አንዱ የምናስተምረው ትልቁ ስሜት መገራት በቃ ለወርክ ፕሌስ አይ ቲንክ ኢሞሽናል ኢንቴሊጀንስ ወሳኝ ነው። ዴፊኒትሊ ጥናቶች የሚያሳዩት ምንድነው ኖርማሊ ራሳቸውን የሚገሩ ሰዎች ሰልፍ አዌር ሆነው ስሜታቸውን የሚገሩ ሰዎች ጥሩ ኢንቫይሮንመንት መፍጠራቸው ብቻ አይደለም፣ አክቹዋሊ ቦተም ላይ ፕሮፊት ላይ ትልቅ ለውጥ አላቸው። ሊደሮች ሆነው ግን ሰልፍ አዌር እና ሰልፍ ሊደር ካልሆኑ ሰዎች ብዙ ያደጉት ሀገሮች አፍሪካ ውስጥም ብዙ ቦታዎች ጥናቶች ተደርገዋል። በተለይ ትልልቅ ኦርጋናይዜሽኖች ውስጥ በቢሊዮን ዶላር የሚቆጠር ገቢ ያላቸው ኦርጋናይዜሽኖች ውስጥ። ስለዚህ በዋናነት እነዚህን ነገሮች ነው የምናስተምረው። ስለዚህ ስናስተምር አንድ ምናልባት እስካሁን ያነሳነው ኤንኤልፒ በጣም ኢምፖርታንት የሚባለው ቱል ዌል ፎርምድ አውትካም ይባላል። በአማርኛ ውጤት መጠንሰስ ብየዋለሁ። የምንፈልጋቸው ነገሮች ከመፈለግ በዘለለ እንዴት እንዲሳኩ ማድረግ እንችላለን። እዚህ ትልቁ ችግርም እሱ ነው በጣም ዋነኛው። ምክንያቱም ቅድም ባነሳናቸው ቤዚክ ፕሪንሲፕሎች የተነሳ እነሱን ያማከለ ውጤትን መጠንሰሻ መንገድ አለ። ምናልባት ግን ማስቀመጥ ሲባል ከሰማሽ ስማርት ይባላል። ስፔሲፊክ ሜጀረብል አቴነብል ሪያሊስቲክ ታይም ባውንድ ስታስቢያቸው ሞር ኮንሽስ ማይንድን ያማከሉ ናቸው። ምንም ስሜት የለም። ለዛኛው በምን ቋንቋ እንንገረው ነው? ይሄንን ግብህን በምን ቋንቋ ኮሚኒኬት ታደርገዋለህ? ለዛኛው ለሰብኮንሽስ። ስለዚህ ለሰብኮንሽስ በጣም ብዙ አድርገን ነው የምናደርገው። መጀመሪያ ሁልጊዜ ምንም ነገር ማሳካት ስትፈልጊ ያን የምትፈልጊውን ነገር ለሰብኮንሽስ ማይንድ ቀና በሆነ ቋንቋ ማሳለፍ ነው የሚጀምረው። የብዙ ሰው ችግርም እሱ ነው። አሁን ፐርሰናሊ ኮች ሳደርግ ሰዎች 20 ደቂቃ ባገኛቸው 19 ደቂቃ ስለማይፈልጉት ይነግሩኛል። እውነት ነው። ኤግዛክትሊ። አሁን ብዙ ጊዜ አንድ የሚተች አባባል አለ ስለ ድህነት ቅነሳ፣ ሁሌ ፕሮጀክት ማለት ነው። አንተ ሀሳብ እያሰብክ ድህነትን መቀነስ አትችልም። ዴፊኒትሊ እንዳልከው ሰብኮንሽስ ማይንድ የሚረዳው ድህነት የሚለውን ቃል ብቻ ነው፣ ኔጌቲቭን ስለማይረዳው ማለት ነው። እና ስለ ብልጽግና ብናወራ የተሻለ ውጤት እናመጣለን። ከድህነትም የተሻለ ማለት ብልጽግና ላይ ትመጫለሽ ማለት አይደለም። ዴፊኒትሊ ቦርደር ላይ እና ታይም ስሊፕ ማድረግ ይቻላል። ኤግዛክትሊ። አሁን በኤንኤልፒ አሁን አንዱ እሱ ሜታ ፕሮግራም ነው። ሰዎች ሲነቃቁ አንደኛቸው አዌይ ፍሮም ላቸው ሰዎች አሉ ማለት በመሸሽ የሚነቃቁ ሰዎች አንቲ ፖቨርቲ፣ አንቲ ኤድስ፣ አንቲ ኮራፕሽን ሰዎች የሚነቃቁት ነገሮችን በማስወገድ ነው እንጂ በማግኘት አይደለም። ትዋርድስ የምንላቸው ሰዎች አሉ። ይሄ ውስጣችን ያለ ራሳችን የምናናቃቅባቸው ነገሮች ናቸው። እነዚህ ሰዎች ደግሞ ሞር እንትን ታስወግዳለህ ከምትያቸው እንትን ታገኛለህ ብታያቸው የሚሳቡ አይነት ሰዎች አሉ።
ብዙ ጊዜ ሁለቱንም አኗል አዘ ሶሳይቲ እንዲህ አስብ ብትኝ እኔ በአብዛኞቻችን አዌይ ፍሮም ችግር ለማስወገድ ተናገራለች። ልክ ስትወገድ ተመቻቸን ቁጭ ከዛ ስንንሸራተት ነው ከነገና የምንንቀሳቀስ ኮምፈርት ዞናችን ላይ በማኔጅመንት ራሱን የቻለ የካረትን ስቲክ የሚባል ራሱን የቻለ እንዳይለግም ፈረስ ተራራስ ይወጣል ብዙ ሁለት ይቻለሽ ፊት ለፊት ካሮት ማሳየት ይቻለሽ ማለት ሁለቱም ኢፌክቲቭ ነው። ግን ሶሳይቲ የተወሰኑ ሰዎች በካሮት የሚነቃቁ ሰዎች ቢኖሩ ጥሩ ነው። በዛው ጊዜ ጫፍ ላይ የቆምን ወደታች መውረድ የሚባል ነገር ስላለ ስለዚህ አንዱ ውጤት ለማሳካት ወሳኝ የሆነ ነገር ያለው ቀና በሆነ መንገድ ለረጅም ጊዜ ስለ ጉዳዩ ማሰብ መቻል ወሳኝ ነው። ስለምትፈልጊው ነገር አስቢ ብለሽ በአብዛኛው አእምሮሽ የሚያላጉ ሰው ማይሳካበት መንገድ እንዴት ልትወድቂ እንደምትችይ እንዴት ፕሮሰሱ አስጠሊታ እንደሆነ እንደዚህ ነገሮች ታስቢ የሚያደርግሽ ኤግዛክትሊ። እኔ እኮ ንግድ መጀመር ፈልግ ነበር ግን ምን ዋጋ አለው ማን ያበድረኛል ደግሞ ውድድሩ ምናምን ትልና ብዙ ነገርባቸው ሰበቦች እዚህ አምፔሪየር ማሸነፍ አንድ ነገር ነው። ስለዚህ የመጀመሪያው ስቴፕ ፖዚቲቭ ማድረግ ነው እንዳለ ለራሴ የምነግረው ነገር 20 ደቂቃ ከሰጠሽኝ 2 ደቂቃ ኔጌቲቭ ነገር ተናገረ 18ቱን ፖዚቲቭ ነገር ማውራት ይችላል። እዚህ ስልጣን ለምን እንደምሳተፍ በጣም ሰነፍ ነኝና ይህን ስፍና ማስወገድ ስለምፈልግ በመስነፌ ምክንያት ይህን አጣው ያን አጣው ምንድነው መስነፍ አትፈልጊም ሌላ ምንድነው የምትፈልጊው አለመስነፍ ነው ይሻላል መልሰው አለመጨመሯ አዲስ ቃል ያስመስላል። ብዙ ነገር ላይ እንደዛ ድህነት አልፈልግም ክብደት መቀነስ ፈልጋለሁ። በአብዛኛው ሰው የሚፈልገው በዚህ መንገድ ነው የሚቀነስ ይቀርጻ አሁን ያለበትን ነገር ነው የሚደግመው። ስለዚህ ቋንቋችን ችግር አለበት ራሱ ሁለት ነው ምክንያቱ አንደኛው ቅድም እንዳለው አእምሯችን ኔጌቲቭ ነገር ላይ ፎከስ የማድረግ ቴንደንሲ ያለው አጠቃላይ ዲፎልታችን ነው። በቀን ውስጥ ከምናስባቸው ሀሳቦች 80% ኔጌቲቭ ናቸው። ምክንያቱም ስጋት ላይ ሰብኮንሽስ ላይ ስጋት ላይ ስለሚያተኩር አንደኛው እሱ ነው። ለምንድን ነው ግን እሱ ምክንያት አለው ወይስ በቃ ተፈጥሮ ነው? እንግዲህ እንደ ኤክስፕላኔሽን ነው ይችላል። ስለዚህ ኢቮሉሽናሪ ሳይኮሎጂስቶች የሚገልጹበት መንገድ አለ። አደን ላይ ስለነበር ምናምን አይደል አዳኝ ስለነበር እንደ እምነትሽ ይወሰናል። የእምነት ሰው ሰዎች ደግሞ ምናልባት እግዚአብሔር መወራሽን ስለዚህ የሆነ ሚዳቆ ሊያድን ሲፈልግ አንበሳ ሲመጣበት ምናምን ስለዚህ ኤክስፕላኔሽኑ ላይ ብዙ አልገባበት እንደ እምነት ስለሚወሰን ማለት ነው። ሁሉ መላመት ነው እንግዲህ የእምነት ሰው ከሆንሽ የሚሆን ማለት ይችላል። ሁለተኛውና በጣም ወሳኝ የሆነ ነገር ኤቪደንስ አለሽ። ለምሳሌ ስለምትፈልጊው ነገር አውሪ ብትልሽ ምንም የምታውቂው ነገር የለም። በምን ያህል ተከታታሪ ነው ይችላል ስላለብሽ ችግር ነፍ ነው ኢዚ ነው ማለት ነው። አሁንም ለማሰብ ቀላል ቁልቁለት ነው ማለት ነው። ሁለተኛው ሌላው ፕሪንሲፕል አልመጣም ማሰብ አይፈልግም አእምሮ ያኛው በጣም ማሰብ ይፈልጋል። ስለዚህ ይህችን ሰዎች ካለፉ እኔ ብሬክ ትሩ ነው የምለው። በቃ አንድ ሰው 20 ደቂቃ ስለሚፈልገው ነገር ኮንሲስተንትሊ የሚፈልገው ነገር ይሄ ነው ብሎ ቀና አድርጎ መናገር ከቻለ ትልቅ ነገር። ጥንቃቄው ምንድነው? ስለማንፈልገው ነገር አናስብም ማለት አይደለም። ማሰብ አለብን። ቤታችን ውስጥ ችግር ካለ በጣም ዴሉዥን አድርጎ የለም ማለትም መልካም አለ። ግን በአብዛኛው አእምሯችን በዛ መንገድ መዳነጽ መቻል አለ። እንግዲህ ፕሮሰስ ነው ራሱን የቻለ ወደ 8 ስቴፖች ውስጥ ነው የምናሳልፈው ሰዎችን ይሄን ስናስኬድ። የመጀመሪያው አምታዊ ማድረግ ነው። ስለዚህ ያቺ ብሬክ ስሩ ከተደረገች በኋላ አእምሮ ቀና ስላሰብሽ ብቻ ደግሞ አያሳካም። ተቃሪሻለ ትልቅ ሀሳብ የሚያስቡ ሰዎች ግን ምንም አያደርጉ ሰዎች እዛ ጋር ስታክ የሚያደርጉ ሰዎች ሀሳብ ላይ ብቻ ፋንታሳይዝ እያደረግ ምንድነው ቀጣዩ ስቴፕ ምንድነው? ምንድነው ሊደረግ በሚችል መንገድ አልታሰበም። ሀሳቡ ቀና ጥሩ ነው። አንድ ብዙ ምሳሌ ሰጥተናል። ካፍቴሪያ ገብቼ አስተናጋጁን ሻይ አታምጣልኝ ብለው ቤዚክሊ ሻይ ነው ይዘህ ይዞልኝ የሚያደርገው ሰው ጨቀታ ስላለ ምናምን እብድ ካልሆነ አታምጣልኝ አይደለም። ግን ገባኝና አንድ ስቴፕችን ተመሬ ለምሳሌ ከዳንኤል ተመልሼ ሻይ ቤት ሄድኩ። በቃ አይ ቀና ነው ማዘዝ ያለብኝ ብዬ ድብድብ ነው የሚሆነው። አስተናጋጁ እስኪ የሚጠጣ ነገር አምጣልኝ ብለው ምን ሊያደርግልኝ ይችላል? ምን ሊያደርጋቸው? ኤግዛክትሊ ብዙ ያለ ነው። ማኪያቶ አለ፣ ትኩስ አለ፣ ቀዝቃዛ አለ። ቀዝቃዛ ብለሽ ስንት ነገር አለ። ሌላ በጣም ትልቁ ስራ እንደውም ትልቁ ኤፈርት የሚፈልገው ስራ ነው። ስለዚህ ስፔሲፊክ ማድረግ አለብህ ለአእምሮ ሊገባው በሚችለው መልኩ ብሬክዳውን ማድረግ ቅድም ባለው መንገድ በደንብ ነገሩ ማድረግ። ስለዚህ እኔ ፒላይ ትልቁ የምንሰራው ስራ መጠየቅ ነው። ሰዎች ለምሳሌ ብትመጪ 2 ሰዓት ብንቀመጥ ሞስት ፕሮባብሊ ብዙውን ሰዓት የምታወራው አንቺ ነሽ። እኔ ግን እጠይቅሻለሁ። አእምሮሽን ዳይሬክት እያደረኩ ልታሳኪው የምትችበት መንገድ አያስክ ኳስችንስ እጠይቅሻለሁ። ምን እንዲሆን ጉዳዩ አንቺ ጋር ክላሪፋይድ እንዲሆን የኔን ሀሳብ አልነግርሽም።
ስለማላውቅ ስለዚህ የኔ ኮንቴክስት ውስጥ መስራት ይችላል ማለት ነው። ስለዚህ ያን ለማድረግ ምን ጠይቃቸው ጥያቄዎች አሉ። መጀመሪያው ምንድን ነው ራሱ ያሰብከው ነገር የሚጠጣ ምንድን የሚለው ነገር ማለት ነው። ወይ ደግሞ ሸንቀጥ ማለት ነው። ቅድም ለምሳሌ ክብደት መቀነስ እፈልጋለሁ ካለችኝ ወይ ካለኝ ክብደት መቀነስ በክብደት ማንዳም እንደምትፈልገው ብለዋል። እያሰበው ያለው ስለ ክብደቱ ስለሆነ ሸንቀጥ ማለት ፈልጋለሁ እስኪለኝ ድረስ አልተው ካይዳ አደረገዋል። ኤግዛክትሊ። ምክንያቱም ምናልባት 1 ኪሎ መቀነስ እኮ ክብደት መቀነስ ነው መቀነስ አይደል? 2ም 5ም ምንም። ሌላው ግን ክብደት መቀነስ ፈልጋለሁ ስለ ክብደት ስለምታስቢ አይ ቲንክ ይሄን ሳይንቲፊክ ነው ነገራችን ላይ ስለ ክብደት መቀነስ በጣም የሚያስቡ ሰዎች ይወፍራሉ እንጂ አይቀንሱ። ምክንያቱም ያሉበት ስሜት ጭንቀት ስለሆነ ከዛ ጋር የተያዘ ኮርቲሶል የሚባል ሆርሞን ይመረታል። ምግብ በርን ያደርጋል ግን አይወጣም ከሰውነት። ስለዚህ ሞር አዴ ማድረግ ነገር አለ። ዴፊኒትሊ ኢቭን ክሬቭ የሚያደርጋሉ ስትሬስ ካለባቸው ስዊት ምናምን ተጨማሪ ደግሞ ኤቭሪቲንግ በርን አድርገሽ ሰውነትሽ ላይ ነው የምታጠራቅም። ስለዚህ ሁለተኛው ላይ ግልጽ ለማድረግ ነው ይሄን የምናደርገው። ምንድን ነው ኤግዛክትሊ መሸናቀጥ ማለት ላንች ስፔሲፊካሊ ሌላ ላንችም ይለያያል። መቼና የት ነው የምትፈልገው ስፔሲፊካሊ ይሄን ግን በጣም ኢንትረስቲንግ ነገር ብዙ ጊዜ እንፈራለን የሚሉ ሰዎች ደፋር መሆን እንፈልጋለን ሲሉ አናምናቸው። ለምን ደፋር ናቸው? ቅድም እንደነገርኩሽ ምናልባት ያ ሰውዬ ወይ ከእናቱ ወይ ከአባቱ ወይ ከወንድሙ ጋር ደፋር ነው። ደፋር መሆን አይደለም የሚፈልገው የሆነ ኮንቴክስት አለ እሱ የሚፈራበት መናገር የሚያቀተው ቦታ አለ። እዚህ አእምሮ እዛ ድረስ እስኪያጠበው ድረስ አለቀውም። ምክንያቱም እኔ አጠቃላይ ደፋር ሰው አይደለሁም የሚል ራሱን በአይደንቲቲ ደረጃ ዲፋይን አርጎ የሚያወራው ጥሩ አይደለም። የት ነው ደፋር መሆን ፈልገው ብለን በጣም ስፔሲፊክ ስናደርገው ስብሰባ ላይ 6 ሰዎች እና ከዛ በላይ ሲሆኑ ስናገር ፈራለሁ። አሁን ግልጽ ማየት ይችላል። ለማን እንደሆነ ያውቃቸዋል ሰውየው። እኔ ባላውቃቸውም ሰዎች ምን አይነት ነገር እንደሆነ ያውቃል። ስለዚህ አሁን ምን እንደተደረገ ማለት ነው አእምሮ ስፔሲፊክ የሆነ ቦታ ተሰጠው ይቀላልን። በነገራችን ላይ ለካ ሌላ ቦታ ለካ ደፋር ነበር ብዙ ብዬ ላምፓርጌ ስለማስብ ነው። እዚህ ቦታ ግን መድፈር ያስፈልገኛል። አሁን ሰብኮንሽስ ማይንድ ቪዥዋላይዝ ማድረግ አልጀመረም። እንደው ፎርማሊ ባረግ እያደረገ ነው። ስለዚህ ያን ኮንቴክስት ይሏል ለመሸናየት የሚባለው ኮንቴክስት ይባላል። ስለዚህ መስታወት መስጠት ለዛ ነገር ማለት ሁሉም ቦታ የምንፈልጋቸው ነገሮች በጣም ጥቂት ነገሮች ናቸው። አይደል ነው ምን አይነት ነገር እንዳለ አላውቅም። ሁሌ ደፋር መሆን አያስፈልግም። ሁሌ ፈሪ መሆን አያስፈልግም። እንደ ኮንቴክስቱ ሬሌቫንት ስለሆነ ከዛ ቢቻል የምታስቀምጪው ውጤት ቁጥር ቢኖረው ጥሩ ኳንቲፋይ መድረግ ከቻለ እዚህ ኪሎ ከሆነ 60 ኪሎ መሆን እንፈልጋለሁ። ለምሳሌ 70 ከሆነ 60 መናገር ከሆነ የሚገርም ነው። አንዱ እንደዚህ ኤግዜክቲቮችን ትላለ ኮች ያደርጋለሁ የድርጅት ኤግዜክቲቮች እና አንዱ ስጋቱ ምንድነው ከተወሰነ ሰው በላይ ከሆነ ሁልጊዜ ውስጡ የሚሰማው ስሜት አለ። ለመጀመሪያ ጊዜ ድፍረትን ኳንቲፋይ ያደረገልኝ ሰው እሱ ምን አለ በቁጥር አስቀምጠው እቺ እንኳን ምን ያህል የምትለው ብዙም ሬሌቫንት ላትሆን ይችላል። እስቲ ሬሌቫንት አድርጋት ለአንተ ምን ያህል የሚለውን እንትን ማለት ይችላል ስለው ሚቲንግ ላይ ቢያንስ እንደዚህ አይነት ሰዎች ሲኖሩ 3 ጊዜ መናገር ይችላል። በየሚቲንጉ 3 ጊዜ መናገር ይችላል። ቁጥር ሰጠው ማለት ነው። ለሰብኮንሽስ ማይንዱ ቀለል አደረገለት ማለት ነው። ስለዚህ በየጊዜው ሄዶ ምን ማድረግ እንዳለበት አሁን ግልጽ ነው። ከዛ ምናልባት ክላሪፋይ ስናደርግ ሞስት ኢምፖርታንት ኮስችን ወይም ጥያቄ መመለስ ያለበት ብለን የምናስበው ኤንኤልፒ ውስጥ የማይጠየቅ ጥያቄ በሁሉ ቦታ የምንጠይቀው ለምን የሚለው ጥያቄ ነው። ለምን ኤንኤልፒ ውስጥ ለምን አይጠየቅም? ለምን እንትና ፈሪ የሆነ ብለን ብዙ ቦታ ይጋፈልግ ከነሱ ጊዜ ሰው ስትጠይቁ ለምን ብለሽ ኤክስኪውዝ ነው የምትሰጥሽ። ያ ነገር ለመሆኑ ምክንያት ትሰጥሻል እንጂ መፍትሄ አይነግርሽም። ሁሉ ታይም የምንጠይቀው ውጤት መለስ ላይ ነው። ለምን ይሄን ነገር ማሳካት ትፈልጋለህ? ለምሳሌ ለምን 60 ኪሎ ግራም ማለት ትፈልጊያለሽ? ለምን ቢዝነስ መጀመር ትፈልጊያለሽ? ለምን ልብ በሙሉ ማለት ትፈልጊያለሽ? ሁሉ ጊዜ ከዛ ግብ የበለጠ ግብ ታገኛለሽ ከምትፈልጊው ነገር። ያ ኤነርጂ ሪዝን ፐርፐዝ ምንለው ነገር አለ። ለምሳሌ ለምን ልብ በሙሉ ማለት ትፈልጋለህ ብትይው አንድ ሰው ልብ በሙሉ መሆን ትፈልጋለህ ልብ በሙሉ ማለት ይፈልጋል። ከዛ ጋር ተያይዘው የሚመጡ ሌሎች ሞር ፓወርፉል ነገሮች አሉ። ሜቢ ስሜቶች ደስ የሚሉ ምናምን ስሜቶች ሊሆኑ ይችላሉ። ደሞዝ ይጨመርልኛል፣ እድገት አገኛለሁ። እድገት ስታገኝ ምን ታገኛለህ? እዛ ውስጥ ለልጆች የተሻለ ፕሮቫይድ ማድረግ ይችላሉ። ለልጆች ፕሮቫይድ ማድረግ ምን ታገኘው ነገር አለ? ደስ ይለኛል፣ እረካለሁ፣ ፉልፊልድ እሆናለሁ። ከዚህ በላይ ምንም የለም። ኤግዛክትሊ። ብዙ ጊዜ እኮ የብዙ ነገር ፍላጎታችን መጨረሻ አቺቭ የምናደርገው ስሜት ነው አይደል? በሌላ ቋንቋ ኔልፕስ ቫሊዩ እንላቸዋለን፣ በስሜት የሚገለጹ በስሜት ነው የሚገለጹት። ልክ አየሽ። አሁን ያንን ግን ተራ ግብ እንደሆነ አደረግሽው ማለት ነው። ትልቅ ግብ ሰጠሽው፣ የግብ እንለዋለን። በተሰም ታይም በስሜትም ገለጽሽው ያንኑ ነገር ስለዚህ ፖዚቲቭሊ አጨቅሽው ማለት ነው። አሁን ትልቁ የሚሰጠው በደንብ ሰዎች በዚህ ጉዳዮች ሲሄዱ
ያን ግብ ሬሌቫንት ያደርጉታል እና በቀላሉ የሚያሰናክላቸው ተግዳሮት ቢመጣ ምክንያታቸውን ካወቁ ሰው ለገንዘብ ከሄደ ቀጥታ ዓላማው ብዙ ጊዜ የምለው ነገር አለ ግሪድ ነው ያን ድራይቭ የሚያደርገው መልካም አይደለም ምክንያቱም ገንዘቡ ነው የሚፈልገው ያስቀምጠዋል በዛ ገንዘብ ውስጥ ፕሮባብሊ እንደሚጎዳ የታወቀ ነው ያሰው ግን ከዛ ማለፍ ከቻለስ ያን ያን ገንዘብ አገኘ ፋይዳው ምንድነው ህይወት ውስጥ ፋይዳው ምንድነው ለወለ ጥያቄው ፎርማሊ ሲጠይቅ ኤግዛክትሊ አንደርስታንዲንግ ዩር ዋይ የሚል ነገር አለ አይደል ዴፊኒትሊ ማለት ለምንድን ነው የሆነ ነገር የምትፈልገው እሱ በጣም ርቀት ይወስዳል ከፍ ያደርጋል ነፃ ሆናለሁ ፍሌክሲብል ሆናለሁ ሰዎችን መርዳት እችላለሁ ሲል ማለት ሲጀምር ትርጉም እየተሰጠው መጣ ማለት በዛ ነገር ስለዚህ በቀላሉ ወደ ኋላ አያሸከሽም ሰው ያን ሊንክ ማድረግ ከቻለ ይሄ ነው ቫልዩ ከዚህ ጋር ሊንክ ማድረግ ከቻለ አይ ዶንት ኖ ምናልባት ኢምፖርታንት ከሆነ ይሄ ጥያቄ ምን ያህል አስፈላጊ እንደሆነ ለማሳየት በቅርብ ጊዜ የምሰራው አሁንም እንደዚህ የድርጅት ባለቤት እና ሲኦ ጋር ስራ ቢዝነሱን ሲጀምር መጀመሪያ የጀመረበት ዓላማ ኮንሲስተንት ኢንካም እና ኢሞሽን ምንድነው ፋይናንሻል ፍሪደም ላይ መድረስ ነው በተወሰነ ጊዜ ውስጥ ደረሰ ሁለቱንም አኮምፕሊሽ ያደረጋቸው አሁን ምን አይነት ነገር መጣ ስሜት ማጣት ጀመረ ሞቲቬሽን አይኖርም ከዛ ወዲያ አጣዋለ ምን እንደማድረግ እንዳለብኝ አላውቅም በተወሰነ ጊዜ እንደውም ሰው ቀጥሮ ምናምን እሱ ፈቃድ ወጣ እንደዚህ አይነት ነገሮች ያደረጋል የተለያዩ ነገሮች ስቲል የሚመለስ ይችላል ችግሩ ምንድነው ያን ጊዜ ያ ቢዝነስ ፋይዳው ምንድነው ሲባል የመለሰው ጥያቄ ለራሱ ሳያውቀው ወይ እነዚህ ነው አሁን ግን ፋይዳው ተቀይሯል ፋይናንሻል ፍሪደም ላይ ነው ስቴብል የሆነ ኢንካም አለው ምን ያገኝበት ቢዝነስ ነው ጥሎት እንዳወጣ አይደል ትልቅ ነው በቢሊየን ብር የሚቆጠር ቢዝነስ ከሱ ጋር ስንሰራ ምንድነው ያደረገው መሰለሽ ፋይዳውን ቀየረ ያ ሰው ሞር ማቸር አድርጓል አሁን ሞር ለሱ ኢምፖርታንት የሆኑ ነገሮች ሪሌሽንሺፖች ስፒሪቹዋሊቲ እንደዚህ አይነት ነገሮች ናቸው በቢዝነስ ውስጥ እንደዚህ ነገሮች ማግኘት ይችላል ብሎ እንዲያስብ ወይ አንድ ቫልዩ መስጠት እንችል ሪሊ ሲያገኝም ሪሊ ከእንደገና መንቀሳቀስ እስኪችል ድረስ እና ፓወርፉል ጥያቄ ነው በቀላሉ ነገሮችን እንዳናቋርጥ ያደርግ የሚችል ወደፊት እንድንሄድ የሚያደርግ ነው ይህን ስታደርጊ ሁለቱን ስታደርጊ በቃ ለሶስተኛው ለሰብኮንሽስ ማይንድ አዘጋጅሽ ጉዳዩ አንድ ፖዚቲቭ አድርገሽዋል ሰብኮንሽስ ማይንድ በሚረዳበት መንገድ ሁለተኛ እነዚህን ያልናቸው ምን ለምን የት መቼ ከማን ጋር በምን ያህል መጠን ስትዩ ሞር ቪዥዋላይዝ በሚደረግበት መንገድ አስቀምጥሽዋል ሶስተኛው ኤቪደንስ ፕሮሲጀር ነው አትሊስት እዚህ ድረስ እንውሰደውና ወደ ሌላ ስምንቱን ባንችላቸው ኤቪደንስ ፕሮሲጀር የሚባለው ቀጥታ የሰብኮንሽስ ማይንድ ጋር መውሰድ ማለት ነው ኤቪደንስ ፕሮሲጀር ማለት እዛ ጋር መድረስ ማስረጃው ምንድነው በተለዩ ቦታ ጋር ሶስት መሰረታዊ ጥያቄዎች ላይ ምን ታያለህ እዛ ጋር ስትደርስ ለምሳሌ 60 ኪሎ ስትሆኝ ለምሳሌ ብቻ ወይ መጽሐፍ አንብበሽ ስታነቢ ሊሆን ይችላል ወይ የምትፈልጊውን ገንዘብ ስታሳኪ ሊሆን ይችላል አካባቢሽ ምናምን አሁን ካለበት በምን አይነት መንገድ ተቀይሮ ትመለከቻለሽ ሰብኮንሽስ ማይንድ ቋንቋ አንዱ ምስል ስለሆነ ፖዚቲቭ ምስሎች ያን ጊዜ የሚፈጠር እንዲህ አይነት አረጅዋል ምን ትሰሚያለሽ ሞስት ፕሮባብሊ የምትፈልጊውን ነገር ስታሳኪ ኔጌቲቭ ዳያሎግ አይኖርም ከራስሽ ጋር የምታደርጊው ሰልፍ ቶክ ይቀየራል ያን አሁን እንድትቀይሪ እናደርጋለን ኦኬ ያ ኮምፕሊሽ በመሆኑ ምክንያት ቀድመህ ማለት ሰልፍ ቶክ ይሆናል ከውጭ የምትሰሚያቸውን ድምፆች እንድትቀይሪ እናደርጋለን ምንድን ነው ያን ጊዜ ምስል ፋብሪካ ስለሆነ ለምሳሌ የፋብሪካ ድምፅ ሊሆን ይችላል አይዶ የማሽን ድምፅ ሊሆን ይችላል ምን ታሸቻለሽ ምን ትቀብሻለሽ ካስፈለገ እነዚህ ሊሆን ይጨምራል ሬስቶራንት ሆነ ላለው ለምሳሌ ያንን ልክ አሁን እዛ ቦታ ጋር እንዳለሽ ሆነሽ በምናብሽ ቪዥዋላይዝ ማለት ምን እያደረግሽ ነው ሁለት ላይ የሰራቸውን ነገሮች ወደ ሰብኮንሽስ ማይንድ እንዲገቡ ማድረግ አሁን ቪዥዋላይዜሽን የሚባለው ኤክሰርሳይዝ እዚህ ጋር ነው ኢምፖርታንት ነው ከቪዥዋላይዜሽን ጋር ተያይዞ ቪዥን ቦርድ ይረዳል ለጉዞ ዝግጁ ኖት ከረጅም ጉዞ በኋላ የሚያርፉበት ምቹና ቅንጡ ቦታ ይፈልጋሉ እንግዲያውስ ፍለጋው እዚህ ላይ ያበቃል የአዳም ገስት ሃውስ በቦሌ ዓለም አቀፍ ማረፊያ አቅራቢያ የሚገኝ ለቤተሰብ ለቡድን አሊያም ለጓደኞች ፍጹም ተስማሚ የሆነ ማረፊያ እኛ ጋር ሲመጡ ምንም አይነት የጎረቤት ጫጫታ አያስጨንቆትም ሙሉ ፍሎር ለብቻው በማዘጋጀት እንደ ንጉስ እናስተናግዶታለን በተጨማሪም ዘመናዊና ባህላዊ ክችን በማዘጋጀት እርሶን እየጠበቅን እንገኛለን አድራሻችን በቀለበት መንገድ ከቦሌ አየር ማረፊያ 5 ደቂቃ ርቀት ላይ ከዮሴፍ ቤተክርስቲያን ትይዩ ባለው መንገድ ትንሽ ወረድ ብሎ ያገኙናል ለበለጠ መረጃ በታች ባለው ስልክ ቁጥር ሃሎ ይበሉን የአዳም ገስት ሃውስ ከቤት ውጪ ሌላው ምቹ ስፍራው ቪዥን ቦርድ ጥሩ ነው ኤንኤልፒ ላይ እንደዚህ ቪዥን ቦርድ ብለን አናገርም ግን አምሯቸው ውስጥ የምንፈልገውን ስዕል መሳል በጣም ኢምፖርታንት እንደሆነ ሪኮግናይዝ እናደርጋለን እዚህ ዲፔንዲንግ ኦን ዩ እንዳንቺ ማንነት ምናልባት ከአንቺ ውጭ ነው ስዕሎችን መመልከት የበለጠ ውስጥሽ የሆነ አይነት ስሜት እንዲሰማሽ ካረገ መልካም ዋናው ነገር ስሜት መስጠቱ ነው
ለምሳሌ ለጥፈሽ ግን ዝም ብሎ ላንች ውስጥ ፊልም አታረገው ሜቢ እንደ አንከር ከጠቀመ አይደል ስትገባ ስትወጣ እዛ ቁጥሽ ቪዥዋላይዝ አድርገሽ የምትፈልጊው ስሜት ኤክስፒሪየንስ ያደረግሽ የምትሰሪ ከሆነ በጣም ይጠቅማል። አደኝ ዶክተር ስሜቷን አናውቅም ነገር እዛ ቦታ ጋር ስደርስ እንደውም ስገልጽ እንዳለው አስክሬን በስቴጅ የሆነች ትንሽ የማንኪያ ለቻቸው ቆንጆ አድርገው የሚያስቀምጡበት ተቀመሽ በነገራችን ላይ ትገዛለሽ ፍሌቨር ነው እንጂ የምትቀይሪው ማለት ነው። ሰብኮንሽስ ማይንድ በአብዛኛው ያንን ነገር ሲመለከት የምትፈልጊው ነገር ወዲያው የሚያየው ምንድነው ይሄ ነገር ከምቾት ቀጠና ውስጥ አውጥታ ሪስክ ውስጥ ልትከተኝ ነው። በዛ ውስጥ ምናልባት ኤሚል አትኖር ትችላለች። ስለዚህ ምቾት ቀጠና ውስጥ ተቀመጥ ብሎ ነው የሚያስበው አዲስ ነገር ስለማይፈልግ ሪስክ ስለማይፈልግ ማለት ነው። ስለዚህ ምን ታደርጊዋለሽ? ያ ላይፍ ውስጥ እኮ መልካም ነገር አለ እና ማስቀመስ አይነት ነገር እሱ በጣም ፓወርፉል ነው። ምን ያለው መሰለህ አንዳንድ ጊዜ አሁን ይሄ እርዳታ ስራ ላይ የተሰማሩ ሰዎች ገንዘብ ማሰባሰብ ሲፈልጉ በጣም የሚያሳዝን ወይ ቪዲዮ ምናምን ያሳዩህና ኢሞሽንህ ይነካል። ወዲያው ካረዳህ ግን በኋላ አትረዳም። ቢኮዝ ኮንሽስ ሊያስባህ አይደለም ትረዳው በተነካህበት ሰዓት በስሜቷ ሰዓት እና እችን ቴክኒክ ይጠቀሟታል። በጣም ይባላል አይደል? በጣም ሰው ስትደሰት ቃል አትግባ ነው፣ ስትናደድ ውሳኔ አትወስን ይባላል። ትክክለኛ ቪዥዋላይዜሽን በጣም ብዙ ኢምፖርታንት አስፔክት ውጤት በደንብ ይጨምራል። ለምሳሌ አይ ቲንክ አንድ ጥናት አለ ምንድን ነው ያደረጓቸው የሆነ ነገር ኮዝ ገንዘብ የሚያሰባስቡ ሰዎች ናቸው። ስለዚህ ስልክ ደውለው ገንዘብ ለሚሰጡ ሰዎች መንገር ነው። ከዛ ውጤቱ እያነሰባቸው ሲያስቸግሯቸው የሚረዱትን ሰዎች ፎቶ ግራፍ ፋይላቸው ላይ ከዛ ስሜት ይነካል ማን እንደሆነ። ከዛ የሚቀጥለው እንደውም ወሰዱና አሳዩዋቸው ያን ቦታ እነማን እንደሚረዱ ማለት ነው። ኤኒ ታይም ሲደውሉ ያን ያዩና ያን ስሜት ይሰማቸው ሪሊ ኢንፈቲ ውስጥ ሆነ ነው የሚሰሩትና አይ ቲንክ በጣም በብዙ ነው ፕሮፖርሽን ያን መጨመር ይቻላል። ቪዥዋላይዜሽን በምንም አይነት አንደርማይን ልናደርገው የማንችል ፓወርፉል የሆነ ሞር ሰብኮንሽስ የሆነ ብዙዎቻችን ማድረግ የማንፈልገው በተለያየ ነገር ቅዠት ነው የሚመስለን አይደል? ግን እንድንጎዳ የሚያደርግ በጣም ማወቅ ያለብን ስኪል ነው ቪዥዋላይዝ ማድረግ ማለት። ብዙ ጊዜ ኤንኤልፒን እንደ ማኒፕሌሽን የሚያዩት ሰዎች አሉ እና እሱ ላይ ምን ትላለህ? ጥሩ ጥያቄ ነው። ብዙ ጊዜ ማኒፕሌት ማድረጊያ ነው የሚሉ ሰዎች ኤንኤልፒ አይሰራ የሚሉ ሰዎች ናቸው። አለሰንተ ግን የሚገርመው ማኒፕሌትድ ከሆኑ ሰርተዋል ማለት ነው። ሰርቷል ዴፊኒትሊ እነ ጉድ ወይ ማኒፕሌት ከተደረገ ስለዚህ ይሄ ሁሉ ቦታ ሪስክ ነው። ኤንኤልፒ ሞር ኤክስፖዝድ የሆነበት ምክንያት ምንድነው? ወደ ሴንትራል የሆነ ጋቨርኒንግ ቦዲ ስለሌለ ለምሳሌ ሳይኮሎጂካል የሆኑ ኤቲክሶች አሉ መከተል ያለብሽ። ኦዲተር ካልሽ የተወሰኑ ኤቲክሶች አሉ መከተል ያለብሽ። ኤንኤልፒ ላይ እንደዚህ አይነት ነገር የለም። ሴንትራል ቦዲ የለም ኤቲክስ የሚያወጣ ማለት ነው። አሉ የተወሰኑ በራሳቸው ኢኒሼቲቭ የተነሱ እዚህ ነገሩ ፓወርፉል ከመሆኑ የተነሳ ሰውን እንደ ኢንቴንሽን ይጠቀምበታል። እዚህ ኦልሬዲ ማኒፕሌቲቭ ሰው ሆንሽ ኃይል አግኝተሻል። እዚህ ያኔ ኃይል በምትፈልጊበት ነገር መጠቀም አንዱ ነው። ስለዚህ ሰውን ስሜት ከፍላጎቱ ውጪ አንቺ ወደምትፈልጊ ቦታ እንዴት ማለት ይቻላል በቋንቋ ብቻ ማለት ነው። እኔ ግን ምናልባት ያንኑ እንትን ለፖዚቲቭ ልጠቀምበት እችላለሁ። ስታክ አደረጋ አንድ ሰው መቀር ከዛ ውስጥ መውጣት ካቃተው ሳያውቀው ግን ጥሩ ስሜት እንዲሰማው ማድረግ ይችላል ፖዚቲቭ ልጠቀምበት። ሌላው ነገሩ ደግሞ ግን ኔጌቲቭ ልጠቀምበት እችላለሁ። ውሳኔ ያልፈለገውን ውሳኔ እንዲወስድ ማድረግ ይችላል። እነዚህ ነገሮች አሉ። በተለይ ኢንፍሉዌንስ ላይ ነው አይደል? ማኒፕሌቲቭ ነው የሚባለው ኢንፍሉዌንስ ስለሚያደርግ ሰዎች ካላቸው ኢንቴንሽን በተቃራኒ እንዲሄዱ ማድረግ ማለት ነው። ለምሳሌ ሴልስ ላይ ሽያጭ ላይ በጣም ዋይድሊ ይጠቀማል። ብዙ ጊዜ እንደምሳሌ የሚሰጠው ጆርዳን ቤልፎርት የሚባል አለ። ስሙን አጠፋ ወልፍ ኦፍ ዎል ስትሪት የሚባል ካርፒዮ የሰራበት እሱ ጆርዳን ቤልፎርት የሚባለው ትክክለኛ እውነተኛ ታሪክ ነው። ስለዚህ ጆርዳን ቤልፎርት የኤንኤልፒ ማስተር ፕራክቲሽነር ነው። እዛ ውስጥ ህዝቡን ማኒፕሌት አድርጎ ገንዘብ ለማግኘት የተጠቀምባቸው ብዙዎቹ ቴክኒኮች ኤንኤልፒ ናቸው። ሰዎች አምነውት ገንዘባቸውን አጥተው ኢንቨስት እንዲያደርጉ ግን ኦልሬዲ መጽሐፍ አለው እዛ ላይ ይናገራል። እሱ ራሱ ያንን ነገር ሳድርግ እንትኑ ሞራል ኮምፓሱ ስላልነበረኝ ያንቱን ለዚያው ይዋለው አሁን ከስር ሲወጣ አይደል ተስማምቶ ነው ወጣው ሶሳይቲውን ለማገልገል አሁን ያስተምራል። እንደዛ እንዳታረጉ ብሎ ነው የሚጀምረው ራሱ መጽሐፍ ስታረግ። ግን ይሄን ሞራል ኮምፓስ ካለሽ ግን ሊጠቅም የሚችል ነገር ማለት ይችላል። ስለዚህ ማኒፕሌሽን ነው የሚለው ነገር ብዙም ያከራክራል ነው ኤግዛክትሊ። ማኒፕሌት ስታረጊ ግን አንዳንዴ
ሰው ስታክ አድርጎ የሆነ ነገር ፈልጎ መውጣት ሲያቅተው በዛ መንገድ ማኒፕሌት ታደርጊያለሽ። ፖዚቲቭ በሆነ መንገድ ታደርጊ ይችላል። ማኒፕሌሽን በራሱ ኔጌቲቭ አይደለም አጠቃቀም። አንዳንዴ ምናልባት ሕክምና ያሉ ሰዎች የሚያጋጥማቸው ታማሚውን በማያውቀው ነገር ምክንያት ካለበት ስቴት የሚጠቀመው ነገር ስላለ ወይ ደግሞ የሚሄድበት ስቴት የማይጠቅመው ነገር ስላለ ብሎ ስለሚያስብ እዛ ውስጥ አካርቦ ሊቀር ይችላል። ስለሚያቆም ሊሆን ይችላል ለውጥ ማይፈልግ። ያን ጊዜ ሞር ከሱ ኮንሽስ አዌርነስ በሆነ መንገድ አንዳንድ ነገሮችን በተለይ ሂፕኖቴራፒ ማለት እሱ ነው። በነገራችን ስለ ሂፕኖሲስ ሲናወራ ሂፕኖቴራፒ የሚባል ራሱን የቻለ ቴራፒ አለ። የሰብኮንሽስ ቴራፒ ነው። ከኮንሽስ ማይንድ ጋር ብዙ የሚያወራ እዚህ እዛ ውስጥ ሰመመን ውስጥ አስገብቶ ትራንስ የሚባለው ስቴት ውስጥ አይኔልፒ ውስጥ አንዱ ቴክኒክ ነው እሱ። ትንሽ እናውራ። ሞዴል የተደረጉት ሰዎች ውስጥ አንዱ ስለሆነ ሲጀምር አይኔልፒ 3 ሰዎች ነው ያጠነው። ቨርጂኒያ ሳቲር፣ ሚልተን ኤሪክሰን የሂፕኖሲስ አባት ነው የሚባለው ሂፕኖቴራፒ። ትኩረቱ ምንድነው? ብዙ ጊዜ ሰዎች ችግር ካለባቸው ያ ችግር የሚመነጨው ከሰብኮንሽስ ማይንዳቸው። ከኮንሽስ ማይንድ የመነጨ ችግር በቀላሉ ይፈታል። ከሰብኮንሽስ ማይንድ ግን ዲፕ ስለሆነ እነሱን ላያውቁት ስለሚችሉ ግዴታ አንዳንድ ችግሮች እዛ ጋር ሄዶ እዛ ጋር መፍትሄ ማግኘት ሊያስፈልግ ይችላል። ስቴፕ አለው። ስለዚህ የመጀመሪያው ትራንስ ስቴት ውስጥ መክተት ነው። ትራንስ ማለት ሰው በአማርኛ ሰማመን ኮንሽስ ማይንድን ዝም አድርጎ ሰብኮንሽስ ማይንድ ሞር ኤክስፖዝድ ማድረግ ማለት ነው። ያን ካረጉ በኋላ ያን ሰው ሰብኮንሽስ ማይንዱን ማናገር እዛ ውስጥ ያለው ፕሮግራም ምንድን ነው መንገድ ነው እያደረገ ያለ እዛ ውስጥ እንዳለ የተሻለ የሚባሉትን ሀሳቦች ከነገና ሄዳ ፕሮግራም ማድረግ ነው። የተሻለ ብለሽ የምታስቢያቸውን ሀሳቦች ናሬሽን አለው አይደል? ንግግር አለው። ሰጀሽን አለ። በተሻለ ነገር ሰጀስት በኋላ የእሱ ፕሮግራም ብሎ ማድረግ ማለት ነው። ሰማያ እንግዲህ ያ ማኒፕሌቲቭ ሊመስል የሚችል ነገር አለው፣ ግን ሰውየው እዛ ከተቀመጠ ፈቃደኛ ሆኗል። ባንድ በኩል ስታይ ስለዚህ ቤዚክሊ ማኒፕሌት ይደረጋል፣ ለመድረግ ፈቃደኛ ነው ማለት ነው። ሰዎች ለራሳቸው ማድረግ ይችላሉ ሂፕኖሲስ ወይስ የግድ ባለሙያ ያስፈልጋል? ምን ማድረግ ሂፕኖሲስ ሰልፍ ሂፕኖሲስ ይባላል። ሰልፍ ሂፕኖሲስ ስለዚህ የሚያስተምሯቸው የተወሰኑ ነገሮች አሉ። እንዳልኩሽ ሰልፍ ሂፕኖሲስ ኮንሽስ ማይንድን ዘግቶ ወደ ውስጥ መግባት ስለሆነ በቀላሉ ሰልፍ ሂፕኖሲስ ማድረግ የሚቻልባቸው መንገዶች አሉ፣ ራሳቸውን የቻሉ ቴክኒኮች። እዚህ ሞር የሚጠቀመው ሞር አዌርነስሽን ወይም ኮንሽስ ማይንድሽን በሆኑ ነገሮች ቢዚ ማድረግ ማለት ነው። እዚህ አንደኛው በሚልተን ኤሪክሰን ሚስት የተሰየመ አለ፣ ቤት ኤሪክስ ነው የሚባለው። ለምሳሌ 3 ነገሮችን በአካባቢዎች መመልከት፣ እንደዚህም ተመልክተሽ ማለት ነው 3 ነገሮችን ማዳመጥ፣ 3 ሰውነትሽን ፊዚካል ሴንሴሽን ታደርጋለሽ። ይህን እያደረግሽ ቤት ወደ ውስጥ እየገባሽ ትጀርሽ፣ ከዛ 2 ታደርጊያለሽ፣ ከዛ 1 ታደርጊያለሽ። እያንዳንዳቸው ከተወሰነ ጊዜ በኋላ ራስሽ ኮምፕሊትሊ ከአካባቢሽ ተገለሽ ታገኛለሽ። በዛ ጊዜ ምናልባት የምትፈልጊያቸው ሰጀሽኖች ካሉ ጆሮሽ ላይ አድርገሽ ከፈለግሽ ፕሌይ አድርገሽ ማጫወት፣ ከዛ ነገሮች ማሰብ ትችላለሽ። የሰብኮንሽስ ማይንድ ተገኝቷል ማለት ነው። አሪፉ ታይም የቱ ነው እሱን ለማድረግ? ጠዋት ማታ? ብዙ ጊዜ አሁን እንግዲህ ኮንሽስ ማይንዳችን ሞር እነዛ ዌቮች አሉ በኤንኤልፒ እነዚህ እንትኖቹን አንጠቅም። ቴታ ዴልታ አልፋ የሚባሉትን 2 ነው ስም ያለው፣ አፕ ታይም እና ዳውን ታይም። አፕ ታይም ማለት ይሄ ሞር ቤታ ላይ ያለ አክቲቭ የምትሆንበት፣ ዳውን ታይም ማለት ግን ኮንሽስ ማይንዳችን በቃ ደክሞት ሞር ሰብኮንሽስ ማይንዳችን ኤክስፖዝ የሆነበት ቦታ ማለት ነው። እዚህ እነዛን ጊዜ ሞመንቶች መጠበቅ። እዚህ ጠዋት አለ ማታ አለ። እኔ ግን ብዙ ጊዜ ለምናለ ማካቶ ስትጠጣም ያ ጊዜ ይፈጠራል። ሀሳብሽ ስብስብ አድርገሽ ወደ ውስጥ መግባት ከቻልሽ በዛ ጊዜ የምትፈልጊያቸው ነገሮች ሰጀስት ማድረግ ትችላለሽ። ስሜቱ ጥሩ ነው። ማካቶ ስትጭ ወረዳ የምትፈልጊው ነገር ነው። ብዙ ባብሌ ዶጅ ከሆነ በዛ ጊዜ የምትፈልጊያቸው ነገሮች በማሰብ ራስን ሰጀስት ማድረግ ይቻላል። ትልቅ ሰዎች እነ ቶማስ ኤዲሰን ለምሳሌ አንዱ የሚጠቀሙበት ይሄ ዳውን ታይም የሚባል አሁንም እንዳልኩሽ ስም ሳይሰጠው እነሱ ይጠቀሙበት ነበር። ስለዚህ ቢያንስ ቶማስ ኤዲሰን በቀን ውስጥ 2 ሰዓት ዳውን ታይም አለ። እንደው ሰውነቱ እንዳለ ሙሉ ለሙሉ ጥሎ አንድ ነገር ላይ ፎከስ አድርጎ የሚያስብበት ሰዓት ማለት ምንም ነገር አያደርግም። በዛ ሰዓት ብዙ ክሬቲቭ አይዲያዎች የሚመጡት በዛ ወቅት ነው የሚባለው። ኦልሬዲ ዳታ አስገብቷል፣ ምን ችግር እንዳለ ምናምን አውቋል። ኮንሽስ ማይንዱ ከዛ በላይ ፕሮሰስ ስለማድረግ ወደ ሰብኮንሽስ ማይንድ ገብቶ ነገሮች በደንብ እንዲቀናጁ የሚያደርግበት ጊዜ ነው። ሀሳቦች አዳዲስ ፈጠራዎች ይቻላል። በጣም አሪፍ። እንግዲህ ጥያቄን እያጠቃለልኩ ነው። በስተመጨረሻ ምናልባት ኤንኤልፒ ላይ ያሉት ሚስኮንሰፕሽኖች ወይም ደግሞ ሰዎች በተለየ መልኩ በተሳሳተ መልኩ የሚረዷቸው ካሉ እሱ አንዳንድ ጊዜ በተሳሳተ ነው ለማለትም እቸገራለሁ። ለምንድነው ቱሶን ኤክስቴንት ኤንኤልፒ ኃላፊነት አለበት። ምክንያቱም
መጀመሪያ ምናልባት ቀደም ብለን ስናወራ ነበር ሪቻርድ ባንደር የሚባለው አንዱ ኤንኤልፒ ከጀመሩ ሰዎች ውስጥ ሞዴል የተደረጉት ብዙዎቹ ኤንኤልፒ ጽንሰ ሀሳቦች ከቴራፒ ነው። ግን መልሶ ቴራፒስቶቹን በጣም ኤፊሽንት የሆነ መንገድ አውጥቶ ከነሱ የተሻለ ሲያስተምራቸው እናንተ የዓመት 30 ዓመት የተቸገራችሁትን ነገር እኔ በአዳይቃ ፈታው እያለ እንትን ያቸው ነበር፣ ሪዲኩል ያደረጋቸው ነበር እና ከተወሰነ ጊዜ በኋላ ከሱ ተጻራሪ የሆነ ያንን ሶሳይቲ አድርጓል። ስለዚህ በአጭር ጊዜ ውስጥ እንደምንም ብለው ኤንኤልፒ ዲስክሬዲት ለማድረግ ብዙ ጥናት አድርገዋል። ምናልባት ያደረጉትን ጥናት ለፖዚቲቭ ቢያደርጉት የተሻለ ሊሆን ይችል ነበር። ስለዚህ ያ ሚስኮንሰፕሽን ከተባለ ያ ሚስኮንሰፕሽን አለ። በዛ ምክንያት አጥኚዎች ኃላፊነት ወስደው ብዙ ጥናት አላደረጉበትም ያለው ሰዎች። እሱ ሲባል እኔ ማጥናት አትፈልግም፣ ይሰራል። ስለዚህ የሚሰራ ነገር መስራት ነው የምፈልገው። ጥናት ውስጥ ከገባው ጊዜ ነው ፈጅ ኤፊሽንትሊ ጥሩ ቴክኒኮችን ማምጣት ነው የሚፈልገው። አሁን ያለው ሶሳይቲ ሞር ጥናት እንደሚያስፈልግ ያምናል። ምናልባት ቅድም የጠቀስኩት አንድ ሪኮንሶሊዴሽን ኦፍ ትራውማቲክ ሜሞሪ የሚባል አለ። አይ ቲንክ በ70 ዓመት ጊዜ ውስጥ ቤስት የትራውማ ቴራፒ የሚባለው ሪገረስ ነው። በደንብ ጥናት ተደርጎበት ጥሩ ውጤት እያመጣ ያለ ነው። እዚህ ኖርማሊ እንትን ብቻ ሳይሆን አክቹዋሊ የብሬን ስትራክቸር ላይ ራሱ ለውጥ ያመጣል። በተለይ ትራውማ አለባቸው ሰዎች ላይ ሪል የሆነ እስከመጨረሻው ኢምፓክት ያለው። ምናልባት ያን ሚስኮንሰፕሽን ብዙ ለማጣራት ጥረት አላረግም። ብዙ እንግዲህ የለኝም። ሰው እንደፈለገው ጋር ይችላል። ሁሉም ጥሩ ነገር የሆነ መጥፎ ነገር አለው። እዚህ ሀገር ግን ያሉ ፕሮፌሽናሎች ውጭ የተባለውን ነገር ይዘው በተለይ ሕክምና ላይ ያሉ ሰዎች የራሳቸውን ሙከራ ሳያደርጉ ያው ኢትዮጵያ ልምድ ስለሆነ ኢትዮጵያ ናቸው ባለሙያዎች ነው ሪጀክት ባያደርጉ ጥሩ ነው። እነዛኞቹ ኢምፓክት ስለተደረጉ እኛ አልተነካም። በጣም ኢፌክቲቭ የሆኑ በጣም የሚጠቅሙ በጣም ፓወርፉል የሆኑ ሰዎችን በህመም ደረጃ ሊሆን ይችላል፣ በጤነኛም ደረጃ ሊሆን ይችላል ፈውስ ሊሆኑ የሚችሉ ብዙ መንገዶች አሉ እና እዚህ ላሉ ፕሮፌሽናሎች ያን ኮንሰፕሽን ሳይዙ ኤክስፕሎር ማድረግ መመልከት ምንድን ነው የሚለውን ነገር መመልከት ጥሩ ነው ያስባል። በጣም አሪፍ። እንግዲህ ስናጠቃልል እንደ ቲፕ ለተመልካቾቻችን ቀለል ያለ 1-3 ቴክኒክ ብትነግርልን፣ የሆነ ችግር ውስጥ ያለ ሰው ፍርሃት ውስጥ ወይም ንዴት ውስጥ መውጣት እፈልጋለሁ ቢል አንተ ጋር ሳይመጣ ማለት ነው፣ እሷን ነግረህ በስተመጨረሻ ደግሞ አንተን እንዴት ያገኙህ የሚለውን ነገር አጠቃልል ትዘጋልኛል። መልካም። ኤንኤልፒ እንግዲህ ቀለል አድርጌ የምናገረው እኔ ቀላል ኤንኤልፒ ቴክኒክ ቅድም የገለጽኩት የስፒኒንግ ነው፣ ማሽከርከር ነው። ሌሎቹ ቴክኒኮች እንግዲህ ቪዥዋላይዜሽን ጥሩ ነው። አሁን ትልቁ መለሰች ሰው ቪዥዋላይዝ ማድረግ ይችላል። ከዛ ጋር ተያይዞ መጡ ቶቶችን ኮንትሮል ማድረግ አይቻልም። እሱ ነው ተግዳሮቱ። ስለዚህ በተቻለ መጠን ሰዎች የሚፈልጉትን ነገር ራሳቸውን ቀስ እያሉ በብዛት የሚፈልጉትን ነገር ማሰብ ያለማመዱ ጥሩ ነው። ቪዥዋላይዜሽን ሳይገቡ ስለ ችግራቸው የሚያስቡ ከሆነ 20 ደቂቃ የሚያስቡ ከሆነ የሚቀጥለውን ቀን 20 ደቂቃውን 5ቱን ስለሚፈልገው 15ቱን ስለማልፈልገው እያሉ ቀስ እያሉ እየሸረሸሩ መጡ። መጨረሻ ላይ ሲሆን የሚፈልጉት ነገር ማሰብ ያለማመዱ አክቹዋሊ አእምሯቸው በሚሰራው መንገድ ሀሳባቸውን መግለጽ ይችላሉ። ስለዚህ የማሳካት እድላቸውን ሊጨምሩ ይችላሉ ብዬ አስባለሁ። ያው እንግዲህ ፕሮፌሽን ስለሆነ ችግሩ ካለ ፕሮፌሽን የሚባል ነገር አትሊስት ቤዚክ ነገር ለመነሻ ሌላ ቅድም ያለው ነው ስፒኒንግ። የተቻለ መጠን በቀለም በምስል በድምፅ እናብሰለስላቸው ነገሮች አሁን የምንፈልጋቸው እንዲሆኑ ማረጋገጥ የሚችል ጥሩ ነው። ይህን ላለ ቅድም የተናገርኳቸው 3 ስቴፖችም እንደዚህ ኢምፖርታንት ናቸው። ነገሮችን ግልጽ ማድረግ። በነገራችን ላይ ግልጽ የሚያደርጉ ሰዎች አንዱ በጥናት የተገኘው ነገር ምንድን ነው? በአብዛኛው ዲፕሬስድ ይሆናሉ ሰዎች። ነገሮችን ግልጽ አድርገው ማሰብሳቸው ሲገቡ አሉታዊ ስሜት ውስጥ የመዘፈቅ ነገር አለና ሰው የሚፈልገው ነገር ግልጽ አድርጎ ማሰብ መቻል በራሱ ከአሉታዊ ስሜት ማውጫ መንገድ ነው። የክላሪቲ ጉለት ነው። ብዙ ጊዜ ሲገልጸው ምላለው በጣም ፎግ የሆነ ቦታ ውስጥ መኪና ስትነጂ የሚሰማሽ ስሜት ያስጨንቃል። ምክንያቱም አታውቂም ምን እንደሚመጣ ክሊር ሲሆን መስታወትሽ በኮንፊደንስ መንዳት ይችላል። የምንፈልጋቸው ነገሮች እንደዛ ናቸው። ግልጽ ሳይሆኑ ሲቀሩ ምን እንደሚያጋጥመን ምን እንደሚሆን ስለማናውቅ መጨነቅ ብቻ ነው ስራችን። ኤግዛክትሊ። ሰው ግልጽ እንዲሆንላቸው ምን ይቀመጡ፣ ከራሳቸው ጋር ይጻፉ፣ ምን ያርጉ። እነዚህ ጥያቄዎች ግልጽ አድርገን ነገራቸው። የማስበው ነገር ስለምንድን ነው ነገር ራሱ በደንብ ያስቡ። ይሄ የማስበው ነገር የትና መቼ ነው የምፈልገው? ሁሉ ቦታ አያስፈልግም ምንም ነገር። ይሄ የማስበው ቦታ ጋር ሲደርስ ምን አይነት ነገሮች ነው የማየው? ምን አይነት ነገሮች ነው የምሰማው? ጆርናል ማድረግ ሊሆን ይችላል። ውስጤ ምን አይነት ስሜት ይፈጥርልኛል? እዛ ጋር መሆን ፈልገው ኳንቲፋይ የሚደረግ ነገር ካለ እንዳለ ኳንቲፋይ ማድረግ፣ ወደ ቁጥር መቀየር ማለት ነው። ገንዘብ ከሆነ ክብደት ከሆነ በጣም ስፔሲፊክ አድርጎ ስለዛ ነገሮች ማውራት ጥሩ ነው። እንዳውም ከዚህ ጋር በተያያዘ ጆርናሊንግ ላይ ሰዎች እንዳያደርጉ መክረው ኔጌቲቭ ጆርናሊንግ ጥሩ አይደለም። ለምሳሌ ያለሽበት መጥፎ
እንትን ካለ ከውስጥ ይወጣል የሚባል ነገር አለ። አንድ ሰዎች የምናስነቀው ነገር ነው። ኦኬ ከውስጥሽ እንድትወጣ ትሮማቲክ ኤክስፒሪየንስ በነገራችን ላይ መጽሐፍ አያስፈልግም። አእምሮሽ ራሱ ስቲክ ያደርጋል። መጽሐፍ የምትወጡ የሚሻለው ብለን ሪኮመንድ የምናደርገው ጽፈን ከጨረስክ በኋላ መጨረሻ ላይ አትሊስት ምንድን ነው የተማርኩት ከዛ ጉዳይ ምን አልደግምም ድጋሜ ነገር ቢከሰት የሚለው ነገር መጨመሩ ሞር በፖዚቲቭ ነገር መቃኘቱ ወሳኝ። ያኔ ሰብኮንሽስ ማይንድ እንደተረዳሽ ስለሚያውቅ ስሜቱን ይለቀዋል። መድገም ግን ስሜትን አይለቅም። አንድ ቤዚክ የሆነ አሰብሽ ነው። አንድ ሰው ትሮማታይዝ ስላደረግሽው ከትሮማ ይላቀቃል ብለን እናስብ። ወደ መፍትሄ ስለወሰድሽ ብቻ ነው የሚያደርገውና ፖዚቲቭ ጆርናሊንግ ጥሩ ነው ያነሳሽው። እነዚህ ጥያቄዎች መቼ ምንድን ማለት ነው፣ የት ነው የምፈልገው፣ ከነማን ጋር ነው የምፈልገው በቁጥር አስቀምጦ ፕራክቲስ ማድረጉ በጣም የሚጠቅም ልምምድ ነው። በጣም አሪፍ። ምናልባት እኛን የሚፈልጉ ሰዎች ካሉ ስላነሳሽ ነው ሴሚናሮች አሉ። በአመት ብዙ ጊዜ አይደለም እናዘጋጃቸው፣ 1-4 ምናምን እነሱ መሳተፍ ይችላሉ። ልባም ህይወት ብለን ጠራ። ስለዚህ ያን መሳተፍ ይችላሉ። በአብዛኛው የኤንኤልፒ ቴክኒኮችን ተጠቅመን ግን ፐርሰናል ዴቨሎፕመንት በወር ተኮር የሆነ ነው። ኤንኤልፒ ራሱን ባለሙያ እንዲሆኑ ሳይሆን ኤንኤልፒ ላይፋቸው ውስጥ አፕላይ እንዴት ማድረግ እንደሚችሉ ውጤታቸውን መጠንሰስ፣ ስሜታቸውን መግራት፣ ሀሳባቸውን መግራት፣ አመለካከታቸውን መቀየር፣ አይዴንቲቲያቸውን ራሱ ሽፍት ማድረግ መቻል፣ አመለካከቶቻቸው ካሉ የሚጎትቷቸው እነሱን ፈትሾ በተሻለ አመለካከት እንዴት አድርገው መተካት እንደሚችሉ ይህን በ60 ሰዓት ውስጥ እናስተምራለን። ኦንላይን ነው። 2 ፕሮሞሽኖች አሉ። በአብዛኛው ኦንላይን ነው የምናደርገው። ውጭ ያሉትን በማከለ ማታ የሚሆን በአመት አንዴ በአካል እናዘጋጃለን። አሁን ሐምሌ 13 እንጀምራለን። እሱ በዚህ ዓመት የጀመረው መጨረሻው የሚሆነው እሱ ሐምሌ 13 ጀምረን ነሐሴ ውስጥ ይገባል መሰለኝ። ኦኬ። የት ነው ቦታው? በአካል ቦታችን አሁን ደንበል አካባቢ ነው፣ ግን የተሻለ የሚሆነው ስልክ ቁጥር ምናልባት እናስቀምጣለን። 0974046870 ከደወሉ ሙሉ ስልጠና ጋር የተያዙ መረጃዎችን አግኝተው ራሳቸውን ላይ መስራት፣ ራሳቸውን ከተለያየ ነገር ነፃ ማውጣት ብቻ ሳይሆን የሚፈልጉት ቦታ ሄዱ ከፈለጉ ወደኛ ማምጣት ይችላሉ። ቴንኪዩ። በጣም እናመሰግናለን። አመሰግናለሁ። ቴንኪዩ። ግን አጠቃላይ ትልቅ ነገር ነው። እንዲህ አይነት ነገር ቅድም ሲባል ነበር አድማጭ ባይኖረው ፍላጎታችን ስለሆነ መስራታችን አናቆም እና እባካችሁ እዩ። ያ ዩቲዩብ ቻናልም አለ አይደል? እሱን ልባም ህይወት የሚባል ቴሌግራም አለ። ብዙ እንደዚህ አይነት መልዕክቶች የምናሳልፍበት ነው። እዛም ጆይን ማድረግ ይችላሉ። እዛም ጆይን ያድርጉ፣ ከታተሉ። እናመሰግናለን። ተመልካቾቻችን እስካሁን ስትከታተሉ የነበራችሁት ኤሚስ ፖድካስት ነው። በዛሬው ቆይታችን ከኤንኤልፒ ፕሮፌሽናል ባለሙያ ዳንኤል ጋር የነበረውን ቆይታ እንደወደዳችሁት ባለሙሉ ተስፋ ነን። ይህን ሀሳብ ከወደዳችሁት ቻናላችንን ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ሳምንት። ለጉዞ ዝግጁ ኖት? ከረጅም ጉዞ በኋላ የሚያርፉበት ምቹና ቅንጡ ቦታ ይፈልጋሉ? እንግዲያውስ ፍለጋው እዚህ ላይ ያበቃል። የአዳም ገስት ሃውስ በቦሌ ዓለም አቀፍ ማረፊያ አቅራቢያ የሚገኝ ለቤተሰብ፣ ለቡድን አሊያም ለጓደኞች ፍጹም ተስማሚ የሆነ ማረፊያ። እኛ ጋር ሲመጡ ምንም አይነት የጎረቤት ጫጫታ አያስጨንቆትም። ሙሉ ፍሎር ለብቻው በማዘጋጀት እንደ ንጉስ እናስተናግዶታለን። በተጨማሪም ዘመናዊና ባህላዊ ክችን በማዘጋጀት እርሶን እየጠበቅ እንገኛለን። አድራሻችን በቀለበት መንገድ ከቦሌ አየር ማረፊያ 5 ደቂቃ ርቀት ላይ ከዮሴፍ ቤተክርስቲያን ትይዩ ባለው መንገድ ትንሽ ወረድ ብሎ ያገኙናል። ለበለጠ መረጃ በታች ባለው ስልክ ቁጥር ሃሎ ይበሉን። የአዳም ገስት ሃውስ ከቤት ውጪ ሌላው ምቹ ስፍራው።